ያለ 11 ሰዓት ላይ መጣ። ውጭ በሏት አለ ፖሊስ። ወጣውና እዚህ በስንዴ ያመጣሽው ሃይማኖት እዚህ ያንጓልለናል። ምንሽ ነው እንደዚህ ሆነው አለኝ። የወንድሜ ልጅ ነው አልኩት። እምነቱ ምንድነው አለ። ኧረ እምነቱ ወዝሮ ርክስ ነው እንደኔ አይደለም። እኔ ጌታን ነው ማመልክ፣ እሱ አያመልክም። በምን የተነሳ ነው? አይ መሬት የለንም፣ በመሬት የተነሳ ልጆች እንዳይራቡ ብሎ መሬት ሰጥቶኝ ላበል። እሱ ስራ ፍለጋ ሄዶ ነው ሞቶ የመጣ እና በዚያ የተነሳ ነው ሬሳውን ያመጡብኝ የጣሉ ስላት በዛ ነው አለ። አዎ መዝገብ እኮ አላችሁ እዛ የምትማሩበት ሀገር መዝገብ የላችሁም አላችሁ? መዝገባችን የኛ እኮ እዚህ አይደለም፣ የኛ መዝገብ በሰማይ ነው አልኩት። ደግሞ ትናገረኛለች አልና እንትና አይ እኔ እሺ አልኩና ደግሞ ፈራውና ዝም አልኩት። ብቻዬን ነኝ፣ ልጆችም ገና ናቸው። አሁን እንደዛ አለና የቀበሌው ጋንታ መሪ ማብረው አለ። እንግዲህ አንሳና እዛ አባቱ ቤት ውሰደው እና ዘይደር አለ ፖሊሱ። እንዴ አገር ያስቀምጠው ነው እናንተ የምታስነሱት? አይነሳም አይቻልም አለና እምቢ አለ። ፖሊሶችንም እምቢ አለ። እናሳ በቃ እንደፈለጓት አድርገዋልና 11 ሰዓት ላይ አረ እንዲው ባካችሁን ሰውም የለም ካሳ እንዲው ውሻ ይጎትተዋል ባካችሁን፣ ሰው አይደላችሁም ወይንም የሚጠብቅ መድቡል ዘበኛና ኑርልሽ አሉና ለቀውኝ ሄዱ። 2 ሰዓት ነው 3 ሰዓት አምሽተው ይመጣል ካሳ። ያንን ተጋገዝንና ያን ሬሳ በግድ ስታልጋው ድረስ አስገባንና እግቢ ያሳደር ነው። እግቢ ያሳደርንና ደግሞ ጧት አወጣ ነው ገስክሰን አጣንና ዛው በራፊት ደጃፋችን ላይ ፀሐይ ሲመታ ዋለ። ያዛው ጠፋን። ተነሳና በሶስተኛው ቀን የተቀበረ ላመልክት እንጂ ምን አድርጌ ስለዳለ የሚሄድበት ቅዙ ጠፋው። 3 ቀን አደረዛ ፀሐይ እየዋጣን እግለት ማታ ደግሞ ውሻ እንዳይበላው አስገቡት እያል ሌላ የተከፈተ እማዬ አቤት ሌላ የተከፈተ አለ ቲክቶክ እዛ እንዴ የተከፈተ ዝጉ በሏቸው። እኛ ጋር የለም የለም እኛ ጋር የለም። እሺ ሚውት አድርገውና መልስ 3 ቀን አደረ። እሺ ቀጥል። 3 ቀን አደረ። አሁን መላው ጠፋ። አገሩም ምን ቢያለ አመረረ። ቆፈርንና እጓሮ ቀበርኩት። በቀበርነው በሳምንቱ የ2 ዓመት ልጅ ደግሞ ደከመችብኝ። አይ ይችንማ ደግሞ እዚህ መቅበር አንችልም፣ አዝያት መሄድ አለብኝ አልኩና የ2 ሰዓት ጉዞ ተጓዝኩና ዋገል ላይ አደርኩና በነጋው ደግሞ 2 ሰዓት ለመስመር ዳር እንደተቀመጥኩ የሆነ ጓደኛ አለችኝ። እንዳዘልኳት ስትጨርስ ሰማኋት። አንቺ ነሽ ይቺ ልጅ ተጨረሰች ጀርባያ ላይ አያትማ እኔ አላያትም አለችኝ። አራንሽማ ተጨረሰች ግን አብሮኝ ያለው እንዳትነግሪው አልኳት። ከዛ ቀርባ መዳበስም ከበቃ እምቢ አለችኝ። እኔ መጨረሷን አውቃለሁ። መጨረሷን ዝም እያዘልኩና መኪና መጣ። እዛ መሄድበት ላይ ዝም እየመጫት ያዘልኩ መሰልኩና ገባሁ። አልተናገርኩም። ስደርስ ይቺ ልጅ እኮ ተጨርሳለች ምን ማድረግ አለብኝ አልኩት። ቀብር ቦታ ተሰጥተን ነበር እዚህ እስቲ እንሞክር አለና ተማሪዎችን ፈላለገና ቀብር ቦታ ተሰጥተናል ብሎ ተነሰው ሊቆፍሩ ሲሄዱ ማጭድ የያዘ ማጭድ ድንጋይ የያዘ ድንጋይ እነዛን ሊቆፍሩ ሄዶችን ገደ እንደውም ሊውጣቸው ተነሰው ይመጣሉ። ምንድነው ስንል እንደዚህ ሆነም ቢያሉ አናስቆፍርም አሉ። እንግዲህ ጌታ እንደወደደ ያርግተውት ቁጭ በሉ። አሁን ኋላ እንደገና ጠይቆ የኛ ነው ስሰቱ
የቀብር ቦታ አሁን አልተፈጠመም። ተጀምሮ ነበር አልፈጠምነውም። ስህተቱ የኛ ነው። እባካችሁ ተባበሩንና ይዛችሁ ወዳችሁ ባይል የስንት ሰዓት ጎዳና እንደሆነ እንጃ ደምቅ እዛ ቀበሯት አሉ። እሺ ተቤት አንድ ሰው የተከተለኝ የለም ነበረ። የሰብስ ጊዜ ነው። እኔ ብቻ ነኝ። አርኩና ያችን ሊቀበርኩ ተመልሼ ሀገሬ መጣሁ። አገሬ ስመጣ እዛ ትደቀደቅ የነበረችትን የሚያት ሰው ወገን ያቺ ልጅት የተደች አይልም። እንደው የፈለገው ቢሆን ምንም ምንድነው የማይልም። እኔም በቃ ሙሉ ሰው ነኝ። አንድም የጎደለኛ እንደው ምንም አይመስለኝም። እኔ እንጃ ጌታ እኔ እንጃና አንዳንድ ጊዜ ክፉ ነኝ እንዴ እላለሁ። አሃ እንደዛ ሲሆን ልክ በሁለት ዓመቱ ደግሞ አረ እመይ እንሂድ እዚህ ተሰብስበን ይሄ ልጅም እኔን ትቶኛል። እኔ እሄዳለሁ ወደ አዲስ አበባ አንዱ ቤት ተቀጥሬ ልስራ ለልብሳችሁስ ብችል እዚህ ተቀምጠን አንድነት ትለኛለች። ልጁን ትተሽ እላታለሁ። ልጁ ከኔ ጋር አይደለ ካንቺ ጋር ነው። ያንን ልጁን ጥላልኝ ትሄዳለች። ተቀምጠን አመት ተመንፈቅ ነው እንደዛ ለተቀመጥ እንደደርሶ ማታ ደናችንን ስንጫወት እንዲህ 3 ሰዓት ላይ ውጭ ነፍስ ግቢ ነፍስ የተንሳይ ቀን ነው ፋሲካ። እንደው ውጭ ነፍስ ግቢ ነፍስ 8 ሰዓት ላይ ተጨረሰ። ምን እናርግ? ሌሊት ነው። እንዴት እናርግ? ተንቆራጠጠም። ትልቅዮ አለ በጣም በጌታ የበረታ ነበር አለ እና እንዴት አድርገን ይዘነው እንሂድ ቀብር ወዳለበት ቦታ እዚህ አሁን አለውበት ማለት ነው። እንዴት አድርገን ይዘነው እንሂድ? ምንም አትጨነቁ፣ እኔ አዝለዋለሁ። አትጨነቁ፣ አሳዝሉኝ። እንዴት አድርጌ ነው ማሳዝልሽ አለና አባትየው አለቀሰር ያለ አንተ ማሳዘል ተፈራህን ያዝለዋለሁ አንስቼ አልኩና የግዳቸው ሁለቶች የጋዝ ያዙና አሳዘሉኝ። በማዛ ያዘልኩ ሌት ዝም ብሎ ምድርና ሰማይ እየተገናኘ መስሏል። የዛን ጊዜ ደግሞ ዝናቡ እና ደባይ ነው ሀገራችን። በጣም ጫማም ለማድረግ አልቻለም። 8 ሰዓት ላይ የተጨረሰ 9 ሰዓት ወጣን ለጉዞ። ያስተ ጉልበታችን እየዋጠን ብቻና ብቻያን እየያዙ እየነጠቁ እየዋጡኝ ስነድ መስመር ደረስ። እግዚአብሔር መልካም ነው። መኪና አዘጋጅ ያፈር አሸዋ የጫነ መኪና አየዋለሁ። ብልጭ ሲል ተሩቁ ነው። አንተ ማማሩ ያ መኪናው እንደው የሚቆየን ቢሆን እለዋለሁ። በአሁን ሰዓት መኪና ተዚያ ይዞ አንቺ ተዚያ ስትደርሽ ነው መኪናው እዚያ ቆሞ የሚቆይሽ ሲለኝ እግዚአብሔር ዋቂ ነው አንተ አልኩት። እኔ እንጃ ጌታ እኔ እንዴት አድርጎ እንዳቆየው በእውነት ትደነቃለሁ። እግዚአብሔር ያ መኪና ሌላ ምንም የለም። ያው ያየሁት መኪና እዛ ጀበብ እያለ እዚያ መስመሩ ላይ ስንደርስ የት ነው የምትሄዱ? ወደዛ አንድ ቢቸና ነው እንለዋለን። ግቡ 3 ብር ግቡ። ኧረ 3 ብር ማን ከፍልም 3 ብር እንዴት ምን ከፍልህ አሉት። በቃ 2 ብር ግቡ አለ። ወንዶች ዛፍ አሸዋው ላይ ሁኑ፣ መጫቲት እዚህ ጋቤናው ይምጡ አለ። እሺ እግዚአብሔር መልካም ነው። ጋቤና ገባሁና ተነስቼ እዚች አለሁባት ምድር ላይ ደረስኩ። ወዲያው ቀብር ተሰጥተው ተመርቆ ገና አልተጀመረም። እዚህ መጣው ሁሉ እንትን ሰኞ ያ ልጅ እዚህ ተቀበረ እና እግዚአብሔር እንጃ እንግዲህ እኔ እወደዋለሁ። ለምን ይሆናል አልለውም። አንድ ቀንም ለምን የሆነ ብዬ አጉረምርሜበትም አላውቅም። እና ያችን ምድር በጣም ወዳታለሁ። እንዴው እንደዚህ አሁን እንደውም በቃ ከኔ መታመም ያችን ምድር ሄጄ ደሞ ደግሜ
በቃ እንዲያው ቃል ሳላዋጣባት እንዲህ ተቀምጬ ልቀር ነው ላለው በቃ እና እግዚአብሔር መልካም ነው። እኔ ወዳችኋለሁ። በእናንተ ጸሎት ይኸው ቆሜ ሄጃለሁ። እግዚአብሔር ይመስገን። ተባረኩልኝ። ጌታ መልካም አድርጎልኝ። እስኪ ጥያቄ ልጠይቅዎት ማዘሪ፣ እንደው አሁን ያለው የወንጌል ስራና እናንተ የከፈላችሁት ዋጋ በዛ ምድር ጎጃም ላይ ብዙ ሰዎች እንዲህ በስቃይ ነው ወንጌልን የሰሩትና ልጆቹትን እንዴት አስተማሯቸው ስለ ኢየሱስ? እስቲ ንገሩኝ። ኢየሱስን ይወዳሉ እኮ ልጆች። ያሁንና የቀደም እኔ እኮ ብዬሁ ማለት አላውቅም፣ ምንም አላውቅም። በቃ በሁለት ሰንበት አንድ ቀን እነዳል ፕሮግራም 4 ሰዓት ጎዳና በእግራችን እንሄዳለን። ለፕሮግራም ለመካፈል 4 ሰዓት በእግሮት ፕሮግራም ለመካፈል 4 ሰዓት በእግራችን አይደክመንም ነበር ምንም። እንዲያው አምልከን እንመጣለን በሁለት ሰንበት እና ምንም አይሰማንም፣ ምንም አይደክመኝም። እና ወይ እንዲህ አንድ ቀን ደግሞ እንደዚህ ሆነ። ያው ሁሉ ተፈጥሞ አሁን ልመጣ አቅራቢያ ነው ወይንም ስንት ዓመተ ምህረት ላይ እኔ እንጃ። ታውቀኛለች አንድ ሰው ሙሉ ሰው በቃ ዘወትር ታውቀኛለች። እና ስንል እኔስ እንዲያው እዛ ሀገር አለች የምትባሊት ወንድሟን እዛ ጓሮ ቀብራ ምን እንደሆነች እኔስ ባያት ትለኛለች። እኔስ ባውቃት ምን እንደሆነች እኔ በጭንቅላቷ ላይም ቀንድና ስለት ያላት ነው የሚመስለኝ። እኔስ ባውቃት ትለኛለች። እኔን እኮ ነው ስንጓዝ መንገድ ገጥሞን ምን ትመስልሻለች አልኳት። እሷማ ሰው አይደለችም፣ የመጨረሻ ጭራቅ ሰው በላናት። የወንድሟን ሬሳ ይዛ እዛ ሳድር ትውላለች እንዴ ትለኛለች። ከዛ ነግራታለሁ ስለ ጌታ ነገርኳትና በመጨረሻ እኔ ብሆንስ ምን አንቺማ አይደለሽም እንደዚህ እየተናገርሽ እንደዚህ መልካም ነገር እየተናገርሽ እንዲህ ስለ ጌታ እያወራሽ አንቺማ አይደለሽም ማለች። እና እግዚአብሔር መልካም አድርጎልኛል። እንደውም እዚያ ስጠራ ቤንጤ ነበር የሚሉኝ እና ይኑር በውስጤ እላቸዋለሁ። አንቺ ቤንጤ ይሉኛል፣ ይኑር በውስጤ ደግሞ አታፍርም ይሉኛል። የኔ አምላክ አያሳፍርም። ምድርንም ሰማይንም የዘረጋ ንጉስ እኮ ነው ጌታ ኢየሱስ ነው እንደሚያሳፍር አሜን እላቸዋለሁ። ኢየሱስ ጌታ በጣም መከራ በጣም ስቅይት ነበር። እንደዚህ አርሶ አደር ስለሆን በሬን አይሰጡንም፣ ስናበራይ ጤፍ ስንል በቃ አጨዳ ምንም በቃ አይረዱንም። ብቻችንን ነው መከራችንን የምናይ ነበር። እና ያሁንና የቀደም ምንና ሰማይና ምድር እና ልጆቼን ያስተማርኳቸውማ በጣም ትልቁ ልጅ በጣም ያውቃል። እንዲያው መጀመሪያ እሱ ነው እኔን አሞኝ እስቲ ሂድ አንተ እኮ ታነባለህ፣ እኔ ስለማላነብ አንተ ወንድም ነህ ነው የምለው። እስቲ ሂድና አንተ የውና ናተሎና እኔ ካንተ በኋላ ሄዳለሁ ብየዋለሁ። ተማሪ ስለሆነ ስላነበበ ከዛ እሱ ወዶ ንስሐ ገብቶ እኮ ጌታ ነው ምንም ነገር የለም በቃ መሄድ አለብን በሱ የተነሳ ነው። እኔም እሱ ነው አላጠገቦት የለም አጠገቤ አይደለም። የሱ ታላቅ ነው የደመቀ ታላቅ የነበር እና በሱ የተነሳ እሱን መጣና እመዬ በይ እንሂድ ምንም ነገር የለው አርኩንሳ ገባው። ከዛ በኋላ ልጆች እዛው እሱ ያስተማረ እሱ ያገለግለን ጀመረ። ከትምህርት ሲመለስ በወርም መጣ በሁለት ወሩም መጣ እሱ ያገለግለናል ህርን ድረስ። እዛ ደግሞ ሩቅ ሄደን እንትናል። እስቲ ልጆቹን ባለቤቱን ልጠይቅ እስቲ ልጠይቃት። አባት
እርሱስ ምን ደረሱበት? በወንጌል ምክንያት ምን ደረሰብህ? በወንጌል ምክንያትማ ብዙ ተሰቃይተናል። ብዙ መከራን የተቀበል ግን መከራውን ግን እንደምንም አንቆጥረውም። ኢየሱስ ጌታ ነው። ጌታ መልካም ነገር አድርጎልኝ ነበር። በጣም ታማ ነበር ባለቤቴ እና በዛ የተነሳ ነው እንትን ያል እግዚአብሔር መልካም ነገር አድርጎልናል። ብዙ ስደት ነበር፣ ብዙ መከራ፣ ብዙ ስቃይ ነበር። ይከብድብን ነበር። በራዩ አጨዳው ምኑ ምናበራይበት ብዙ በበሬ የለም፣ የሚረዳን የለም ነበረ። በጣም እንሰቃይ ነበረ። ግን ያን ሁሉ ግን እግዚአብሔር አሳልፎልናል። ጌታ ይመስገን። አሜን። እግዚአብሔር መልካም ነገር ነው ያደረገልን። ቤተሰብ ውስጥ በየቀን ነው ፕሮግራም የምታደርጉት? እና ማታ ያው እናመልካለን። ብዙ ጓደኞች ነበሩን። በስደት መከራ ብዙ ተሄዱብን እንጂ ብዙ ሆነን ነበር እዛም ቀበሌት ላይ እስኪ ንገረን አንተ ደሜ። አቤት ፓስተር። እስኪ ስለ እናትና ስለ አባትህ ኢየሱስን እንዴት እንዳስተዋወቋችሁ ንገረን። በጣም መልካም ሰዎች ናቸው። ስለ ጌታ ማዘር እንዳለችህ ባታነብም ግን በቃ ሄዳ የሰማችውን ነገር ሸምድዳ ነው የምትመጣው። ካሜራ አይጠፋም። አሁን እንደው አሁን ራሱ አንተ ሰሞኑን ስታስተምር ባለፈው ስለ በለሲቷ እና ሔዋን ከበለሲቷ ብትርቅ ኖሮ ያንን ሰሞኑን በጣም ነው የምታወራው። ሸምድዳ ነው የምትይዝ። እና ፋዘር ደግሞ መጽሐፍ ቅዱስ ያነባል። የኔ ትልቅ ስለነበረ እሱ በጌታ በደም የበረታ ስለነበረ እሱ ይከታተል ነበር። ስሙት እሱ የሚላችሁም ብለው እነሱም በጣም ይከታተሉን ነበር። እና ያው ጌታ ደግሞ አሳደገን። ቴሌግራም እና ይሄ ቲክቶክ ጠቅሟችኋል እናንተ እዛ ባላችሁበት ቦታ? እዚህ ነው አሁን አዎ ማዘርን ልጠይቃቸው እዚህ በጣም ተኝቼ ደመቀን ደመቀን አማክፈትልኝ ይለዋለሁ እና በቃ ይከፍትልኝና እሱም እዛ ይተኛል። እዛ ጠረጴዛ ላይ ቁጭ ያደርግልኝና ያንን ነው እዛው ተኝቼ ስሰማሙ እንግዲህ 2 ወር ሊሆነኝ ነው። አለፈ እንደውም 2 ወር የተተኛው እና ስሰማ ነው የምውል። ኢየሱስ በጣም ደስ ይለኛል። ደሜ እህቶችን ሲጠይቅልን እንዴት ነው ስለ ኢየሱስ? ደሜ ስለ ኢየሱስ አቤት ፓስተር አሉ እህቶች ነው እዚያ ያሉት አብሯችሁ? ሲጠይቅ እንዴት እንዳደጉ በስደት እናትና አባታቸው ሲገፉ እነሱ እንዴት ከኢየሱስ ጋር እናንተ እንዴት ከኢየሱስ ጋር እንደጸናችሁ እስኪ ንገሩ። እንትና አልተደነብንም። ይዛኔ ልጆችም ስለነበር ከሌላ ሰው ጋራ ከሌሎች ጋራ አልተደነብንም። ስለዚህ ከጌታ ጋር ነው አብረን ያደግን። ከነሱ ጋር ስለሆነ ግንኙነታችን እነሱም ስለማይደነቡ ሌላ እንትን አናውቅም፣ ሌላ ዓለም አናውቅም የነበረ። ምክንያቱም ገፍቷችሁ ጓደኞች አልነበራችሁም? የሉም። ትምህርት ቤት ካልሆነ ትምህርት ቤትም የሚነጋገር የለም። ላለው እንደውም ቆደሚ እህል አጭዳችሁ ምናምን የት ትሸጣላችሁ? ማህበረሰቡን ቢቢ ሲሏችሁ ገጠር ስለሆነ በአህያ ተጭኖ ሩቅ ከተማ ነው የሚከደና የሚሸጥ። እዛ አይሸጥም። አይገዟችሁም? የሚገዛም ስለሌለ አርሶ አደር ስለሆነ ሻጭ ነው እንጂ ገዥ አይደለም።
ሌላ ከተማ ተሄዶ ነው የሚሸጠው። ኢየሱስ እግዚአብሔር ልጅ እንደዛ ስለሆነ ገበያ ላይ ብዙም ችግር የለም። አንተም ጉርተህ ማህበራዊ ኑሮ ላይ ነው። አንተም ጉርተህ ያውቃሉ እህቶቼን እናንተ? እህቶቼ ተመተዋል። እስኪ ይንገሩን ራሳቸው እስቲ። ሰላም እህቴ። ሰላም እንዴት ነው? እግዚአብሔር ይመስገን። አሜን። እስኪ ንገሪን በወንጌል ይደርሰባችሁ። ያው ወንጌል እንግዲህ ያው እናትና አባታችን ጋር ነው ያው እንትን ያልነው። እነሱ በጣም ጠንካሮች ናቸው። ከነሱ ጋር ነው እና ትምህርት ቤት እየተማረን ወንበር ላይ አብረውን አይቀመጡም ነበረ እና በጣም በህይወቴ የማረሳው መምህሩ ራሱ ክላስ ወርክ ሰጥቶን እንኳን ደብተራችንን ላለመንካት እንዲህ ነው በቃ ደብተሩ ይቀደዳል ምናምን እንዲህ እጁ እንዳይነካው ደብተሩ ማለት ነው። እና በቃ ቢሮ ወላጅ ሁሉ ወስደን ቢሮ ሁሉ ተጨቃጭቀን እናውቃለን እስከዚህ ደረጃ ድረስ። ግን ደግሞ በቃ ፍጹም ደስተኞች ነበርን። በቃ የገባን ነገር ገብቶን ስለነበረ አንድም ቀን ተሰምቶን አያውቅም። በጣም ነው በቃ መዘመር ነው። የፋዘር ክራር ነበረችው። በዛሽ ክራር በቃ ማታ ማታ ሁሌ ነው የምናመልከው። እጅግ በጣም ደስተኞች ነበርን። እስካሁንም እንግዲህ እግዚአብሔር ያው ሙሉ ደስተኛ አድርጎ እየቀጠልን ነው ከጌታ ጋር። እስኪ ንገሪ፣ ስንት ዓመታችሁ ነበረ እንደዚህ መገፋቱ ሲሆንባችሁ? ስንት ዓመታችሁ ነበር የዛን ጊዜ? ያኔ በቃ አንድ ያክፍ 2 ወይ 3 ያክፍ እንደዚህ ብንሆን ነው። በጣም ትንንሽ ልጆች ነን። በጣም ማለት ነው በጣም ልጆች ነን እና ያው እንትኑም አልገባኝም ብሎ ይሆን አላውቅም፣ ግን በቃ መጥፎ ስሜት አይሰማንም ነበር። ግን የሚገርመው ነገር ያ እንደዛ አድርጎ በቃ እናንተ ጴንጤ ምናምን ብሎ ደብተራችን እንዲህ የሚለው ብዙ ጊዜ አልሰራም፣ ወዲያው ነው የሞተው። እና ጌታ ይባረክ። በጣም ደስተኞች ነን። እግዚአብሔር ደግሞ በጌታ ባንኖር ኖሮ እናትና አባቶቻችን እኔ በህይወት አይኖሩም ነበር። እኛም ላንኖር ሁሉ እንችል ነበረ። ጌታ ከብዙ ነገር ነው የታደገን። ማዘራችን በጣም ጠንካራ ነች፣ ፋዘርም እንደዛው። የነሱ ጥንካሬ ነው ለኛ። ስለነሱ በወንጌል ምክንያት የከፈሉትን ነው ንገሪን እስቲ። እሱ ያው እኔ እንኳን በማቀው በቃ ጀስት ማዘር 2 ነው አስከሬን ያዘለችው፣ ሬሳ አዝላ የሄደችው። በጣም በሰውኛ ይከብዳል። እና ያ ሁሉ ሲሆን እኔ ብዙም አላቅም፣ እሷ ከምታወራው አንፃር ነው። ሲኖሩ ግን ገጠር በጣም ብዙ ቻሌንጅ አለው፣ ይከብዳል በጣም። የግብርና ስራ ደግሞ ያለ ሰው ስለማይሆን በቃ ብዙ ነገር ነው የሚቸገሩት የነበረው፣ በጣም ብዙ ነገር። ቤተሰብ ሲሞት እንኳን ለቅሶ እንኳን መሄድ አይችሉም። የፋዘር አባት እዛው አንድ ሀገር ነበረና በቃ እንዲህ የሆነ ለቅሶ እንኳን የማትደርስበት የለም፣ እርም የማታወጣበት ጊዜ ነበር የነበረው። እና ግን ያ ሁሉ ማዕበል ያ ሁሉ ወጀብ ሳያናውጣቸው ዛሬ ላይ ይኸው በክብር የጌታን ስራ ለመመስከር በመብቃታቸው እጅግ በጣም ደስተኞች ነን። በጣም ነው የምንኮራባቸው የምር ማለት ነው። ለቤተሰብ ምን ትመክሪያለሽ? አሁን አንቺንም ደሜንም ሳይ ምን ያህል ተጽዕኖ እንዳመጡባችሁ አያለሁ። የህይወት ለውጥ ዲስፕሊን ሆናችኋል። ጌታን እንድትወዱና ፓረንቶች ምን ያደርጉ? ቤተሰቦች እናትና አባቶች ምን ያደርጉ? እስቲ ንገሪ። ኦኬ፣ እናት አባት ለልጆች በጣም ከእግዚአብሔር በታች እግዚአብሔር አሳልፎ ልጅን የሚሰጥ ለወላጅ ነው። እና ወላጅ ልጆቹን ሲያሳድግ በቃ ማለት ጥንካሬን፣ እምነትን፣ ተስፋ ለመቁረጥን ለልጆች መምከር አለባቸው ብዬ አስባለሁ። ወንጌል ክርስቶስን አምነ ስትቀበል ደግሞ መሰረቱ እምነት ነው። እንደገና ደግሞ ምንድነው ወደም በቃ ስደት አለው። ክርስትና በራሱ ዋጋ ያስከፍላል። ያ ሁሉ ዋጋ እስቲል ነው። እኔ እንደ ማዘር ዋጋ የከፈለ ክርስቲያን አለ ብዬ አላስብም የምር ማለት ነው። ምክንያቱም የራስህ ልጅ አስከሬን አዝለክ መሄድ ማለት
እጅግ በጣም ነው የሚያመው። እንደ ሰው ስታስበው ያማል በጣም ያውም ያደራ የተሰጠክን ልጅ እና በጣም ይከብድ ነበረ። እና ለልጅ ወላጅ በጣም መሰረት ነው ብዬ አስባለሁ። በጣም መሰረት ነው። ያኔ እነሱ አይ ይሄን ጌታ ነው እንዴ እንዲህ ልንሰቃይለት ነው እንዴ ይሄን ጌታ ያገኘ ነው ብለው ተስፋ ቢቆርጡ ኖሮ እኛም ዛሬ የጌታን ስም መጥራት ባልቻልን ነበርና ወላጅ ለልጆች እጅግ በጣም መሰረት ነው ብዬ አስባለሁ። በአሁን ሰዓት እጅግ በጣም እየተበላሸ ያለው ስናይ የክርስቲያን ልጆች ናቸው። ያ ደግሞ የያዝናቸው እየመሰለን ወላጆች እኔም ወላጅ ነኝ ልጅ አለኝ እና ልጆችን የያዝን እየመሰለን ግን ከእጆቻችን ያመልጣሉ። ምክንያቱም ብዙ ጊዜያችንን ከልጆች ጋር እናሳልፍም ወላጆች ራሳችን ማለት ነውና ወላጆችን እምለው ልጆቻችሁን በእግዚአብሔር ቃል አንጻችሁ አሳድጉ። በቃ እርስ በርሳችሁ ተመካከሩ፣ ተነጋገሩ። ይሄን ነው ማለት የምችለው። እንትኑ ጠቅሟል። ይህንን ልጠይቅሽና እንደው እንትን ላለው ለምሳሌ በጣም ካበረታችሁ አንድ ነገር እንዳልሽው የእናትሽና አባትሽ ስለ ወንጌል መከራ መቀበላቸው ሆኖ በተመሳሳይ ደግሞ ቤት ውስጥ የማይቋረጥ ጸሎት አለ። ጠቅሟችኋል? እሱ በክራር የምታመልኩት እሱ ምክንያቱም አሁን ቤት ውስጥ ያለ ስልክ ነው ያለን ብዙ ችግር ውስጥ የገባ ነው። በፓረንቶች በስልክ ነው የሚያሳልፉት። እናንተ ጋር ግን ያ የነበረው ንገሪን፣ ስለ ፕሮግራማችሁ፣ ስለ ጸሎቱ ምናምን። በፊት በቃ እሁድ እንኳን አምልኮ እዛው የምንኖርበት የኛ ቤተሰብና አንድ ሌላ ቤተሰብ ነበሩ። ሁለት ቤተሰብ ነው፣ ሁለት አባወራ ነው ጌታን ያገኘው እዛ ምድር ላይ እና በቃ የነሱ ልጆችና እኛ ነን የምናመልከው ቤት ውስጥ ማለት ነው። በቃ በጣም ነው የምናመልከው፣ በጣም ነው የምንዘምረው። እስቲል ነው ይሄ የዓመት ንግስ የሚባል ነገር አለ እና የዛኔ እንኳን እኛ በር ላይ ሆነው ነው እነሱ የሚጨፍሩት፣ እኛ ደግሞ በገጠር የሆነ ደርብ የሚባል ነገር አለ እና እዛ ሆነን መስኮታችንን እንከፍትና እነሱ እዛ ይጨፍራሉ፣ እኛ ጌታ እናመልክ ነበረ እና ያ በጣም ነው የጠቀመን ለህይወታችን እጅግ በጣም ማለት ነው። በጣም ነበር የምናመልከው እና ያው በቃ እስካው እና የሚገርምህ አሁን ላይ በቃ ማዘር ደግሞ እንዲህ ስትሆን በጣም በቃ የሆነ የሚሰማክ ስሜት የለም። የሆነ በቃ ለጌታ የከፈልከን ዋጋ ጌታ ምንድነው ሊያደርግ የሚችለው የሚለውን አሁን ይሄን 2 ወር እጅግ በጣም የተፈተንበት ጊዜ ነበረ። በጣም ማለት ነው። አሁን ንገሪኝ ስለሱና አሁን ልናመሰግንም ስለሆነ ጌታ ያደረገውን ነገርም ንገሪኝ። አሁን ላይ በጣም ባለፈው አርብ ቀን ይመስለኛል፣ አርብ ቀን ነው አይደል? በጣም እየጸለይን ስቲል 2 ወር ሞልቶናልና የእናንተንም ቻናል ሁሉ ጊዜ ነው የምንከታተል። ይከፍታላታል በቃ ሁሌም ነው የምትከታተለው። እኛም ሁሌ ነው የምንጸልየው የምናለቅሰው። በቃ 2 ወር ሙሉ ማለት ነው። በቃ መነሳት መቀመጥ እጇ አይታዘዛትም። መብላት እንጀራ መቆርሳ መብላት ሁሉ አትችልም። እንዲህ በስርዓት አታዋ ኔትወርክ ብሩክዬ መልሰህ አስገባቸው እስቲ። አቤት ፓስተርዬ፣ መልሰህ አስገባቸው። መልሰህ አስገባቸው። እሺ ኢየሱስ ካሜራው ዝግ ነው ደሜ። እሺ እሺ
መብራት ጠፋ? ኦኬ። አይ አለ እሺ። እና በቃ ያው እየጸለይን በጣም ብሩኬም በእውነት እግዚአብሔር አብዝቶ ይባርካው እሱም በጣም እየጸለየላት ነበርና አርብ ቀን ጠዋት ላይ በቃ በጣም ተስፋ ቆርጠን በቃ ምንም በጣም ፈርተን ነበረ ያለቀስን እሱ ጸለየላት ወዲያውኑ ተነሳች እግዚአብሔር ይመስገን አሁን በቃ ከዛን ጊዜ ጀምሮ በቃ ሰላም ናት መንቀሳቀስ እጇ መንቀሳቀስ ትችላል መብላት ትችላለች ራሷ መነሳት ትችላለች እግዚአብሔር ይመስገን እግዚአብሔር መልካም አድርጎልናል ኢየሱስ ጌታ ነው ኢየሱስ ጌታ ነው እሺ ማዘር ላናግራቸው እድል ልስጣችሁ እዚህ ጋር ኩካዬም ሐመርም ናዙም ሰራዊትን ብሩክ ጥያቄ የምጠይቋቸው ነገር ካለ ልጨምርልህና እሺ እንዲቅ እነሱ ያላነሱት ብዙ ሰዎች ጌታን እዛ የተቀበሉ ነበሩ በእናንተ ምክንያት አዎ ብዙ ሰዎች ነበሩ እንደገና ባካ አደረጉ እንጂ ግን የሚገርምህ የማዘር አጎቷ ጌታን ተቀብሎ ነው ያረፈው ሽማግሌ ነበር የፋዘር አባትም አያታችን እንደዛው በጌታ ሆኖ ነው ያረፈ ግን ያው እነሱ ሲያርፉ በጋ ስለነበረም እንትንም ያረግኛም ያደግን ስለመጣን ማገዝ ጀምረን ስለነበረ እንትን በመኪና ያመጣን ሬሳ ከዛ በኋላ በመኪና መውሰድ ጀመር እና ጌታን የተቀበሉ ሰዎች ነበሩ የዛኔ ወደ ጌታ የሚሄዱ አሉ አሁንም ባካ አድርገው የተመለሱ አሉ ሌላው እንደው በዚህም ልናገር የፈለኩት ማዘር የሞቱባት ልጆች የመጀመሪያ ልጃቸው ናት የሷ ልጆች ናቸው እና ሁለቱ ብቻ አይደለም የሚገርም የሞቱ 4 ልጆች ነው የሞቱባት 4 ልጆች ሁለቱ አሁን በነገረች መንገድ ነው የሞቱ አንዷ ህፃን ሆና ነው የሞተች አንዷ ደግሞ እነሱን ወደዛ ባመጣውበት አመት 19 ወይ 20 አመቷ ነበር እና ሁለተኛ ልጇ ናት ዝም ብላ መድኃኒት ውጣ ነው የሞተችብን እዚህ እሱን ሀዘን መቋቋም ሲያቅታቸው ነው ወደዚህ ያመጣዋቸው እና ያቺ እህታችን አሁን ዱባይ ነው ያለች ሰው ቤት ተቀጥራ ነው የምትሰራውና በቃ ጌታ አጽንቷት አለች እስካሁን ይሰማል አሊ የኔ ድምጽ ይሰማኛል እኔ አልሰማኝም ብሎ ነውና አሁን የሚገርምህ እዛ ሆና የምትኖር ለነሱ ነው እዛም ሄደሽ አሁን ትሰማናለች አለች እዚህ ውስጥ ትኖራለች እንዴ የለችም አሁን ጾማቸው ስለሆነ እኛ ራሱ አግኝተናት አናውቅም ብዙ እሺ ግን እስካሁን ድረስ አሁን ያ ሁሉ መከራ አሳልፋ 4 ልጆች አጣ በጌታ ምክንያት ነው ትዳሯን ሁሉ ትታይ መጣች ከገጠር ጌታን ስትቀበለው ትዳሯን የፈታች ባሏ አማኝ ስላልነበረ ከዛ በኋላ ነው የሁሉ እንትን የተፈራረቀባት በሷ ከማዘር ይልቅ እሷ ቆማ መሄዷኔ በጣም ነው የሚገርምኝ እስካሁን ዋው በትልቁ እንትን ታውቀዋለህ አንተ ብዙ ጊዜ ስታነሳ ልጅና 4 ልጆች ነው እሷ የተጎዳችው ግን እስካሁን በጌታ ናት የሚገርም በቃ አበርትቷታል እንደውም እኛን ነው በቃ ቤት ተሰብስበን ካልጸለይን ራሱ ለምን ትላለች እሺ ማዘር ላና እሺ ማዘር አቤት እንዴት አለፉት ይሁሉ መከራ እንደው በጌታ ነገሩን እስቲ እንዴት ይጸልዩ ነበር ምንም አይመስለኝም እንደውም በእውነት እኔ እንጃ አቅምና ጉልበት እንደዛ ያለ የለም እኔ እንጃ
ዳሪ ስራ ውዬ እመጣለሁ። ማታ ለሊት ለልጆች አበስላለሁ። ምንም መስሎ አይታየኝም። እንኳን ከሌ እንደዚህ ተከሌ ተነጥዬ ተናት አባት ተነጥዬ የለም። እግዚአብሔር መልካም ነው እና ምንም አይመስለኝም ነበር። አባቴ ከኔ ቤት በታች ነበር መንደሩ እና እኔ ብቻ ነኝ እዛ ያለው እና አንድ ቀን እያንጎራጎረ ሰምቼው ያን ፈተፈትኩና በሳህኔ እየለት አርኩና እንካ ብላ አባዬ እንካ ብላ ስለው አይ እንዴት አድርጌ በለዋለሁ እንግዲህ አርወይ ነበረ እንዴት አድርጌ በለዋለሁ ጨሶች የሰሙ ጊዜ ይቆጡኛል እንዴት አድርጌ በለዋለሁ እንዳትበላ ተብያለሁ አልበላም ሰው ያየኝ ጊዜ ይናገርብኛል ይለኛል አረ ችግር የለም እኮ እንጀራ ነው እኔን ምን አላረከኝ ተንጀራው ብትበላ ምን ችግር አለው ብለውም በያለ እናስ እንዴት ትሆን ብለው እንዴው ልጄ እንዴው ብትተየው እንዴው ብዬ ነው አይ ካንተ በላይ እኮ ነው ክርስቶስ አንተ ስጋባቴ ነህ ፈጣሪ እኮ ጌታ ነው እንዴት አድርጌ ተዋለሁ እኔ በጌታማ አልለውጥህም እለዋለሁ ሞልቷል መሬት ልስጥሽ አለ አረ የኔ ርስ በሰማይ ነው እኔ አልፈልግም እኔ ልጅነት ድርሻያን ያገኘሁትን ልስጥ ጉረስ እንቢታልክ በቃ በጌታ አልለውጥህም ተዋልኩት በዛ የተነሳ ተለያየን ሌላ ገረዶ ተቀበረ እዛም ሀገር እዛም ሳይቀበር ሌላ ገረዶ ተቀበረ እና ሲሞት እኔ አለልኩም አያስጠጉኝማ እና ምንም መስሎ ይታየኝ ምንም እንዲሁ በቃ መከራው ደስታ ነው የሚመስለኝ እኔ እንጃ እና እግዚአብሔር መልካም ነው እግዚአብሔር መልካም ነው እኔ እንጃ ለኔ እግዚአብሔር እኔ እንጃ በእውነት እኔ አሁንም ቢሆን አሁን እንግዲህ 2 ወር ያለፈ እንደዚህ ከተኛው እና እንዲሁ እንኳን እንደዚህ ቁጭ ብዬ እንዲሁ ሁኔታያን ብቻ ባይናቸው ነው እንጂ የሚመለከቱ ውስጤን የሚያውቁት ቢሆን ልጆቼ እንዴት ይሆኑ ነበር እላለሁ ያለቅሳሉ ኩምትር ብለው ቁጭ ብለው ያለቅሳሉ የ2 ወር አንድ ኤስ እንደም ተጥጌም ተነሱ ያውቅም እና ግን እኔ መስሎ ለምን አላልኩትም እስካሁን ድረስ ጌታ ለምን እንደዚህ ያረከኝ ለምን ነው ብዬው አላውቅም እግዚአብሔር ዓላማ አለው እና ያለቅሳሉ አታልቅሱ ለምን እኔ የምሄድበትን አውቄል የምሄድበትን ስለማውቅ እኔ ምን ያስጨንቃቸዋል እዚች ምድር ላይ እኮ ማንም አይኖርም እኔ እኮ በህድም ወደ አባቴ ነው እላቸዋለሁ እና ምንም ለምን ጌታ ሆይ አላልኩትም እስካሁን ድረስ በእውነት አላልኩም እግዚአብሔር መልካም አድርጎልኛል እኔ እንጃ እኔ ምንም የምለው የለኝም ለጌታ ብሩክዬ በጣም አመሰግናለሁ ተባረኩ እግዚአብሔር ይባርካችሁ ጸጋውን ያብዛላችሁ ተባረኩ እኔ ሌላ ምንም እናቴ ማዘር አቤት ምን እንድናደርግልሽ ትፈልጊያለሽ እስቲ እኔ በቃ በጦለት እንድታግዙኝ በቃ እኔ በቃ እንደዚህ በጦለት እንደዚህ እንድታስቡኝ ነው በእውነት እኔ የምፈልገው ይሄን ብቻ ነው እኔ ጾለት ብቻ ነው በቃ እኔ የምፈልግ በቃ ናዙ የምጠይቃቸው ጥያቄ እድል ልስጥ ማዘር በእውነት እኔ በጣም ትልቅ እድለኛ ሰው ነኝ በዚህ ሰዓት እርሶን እንደዚህ አይነት ለጌታ የከፈሉትን ነገር በመስማቴ በጌታ ገና ከሆንኩኝ በጣም ቅርብ ጊዜ ነው ግን ጌታ ያስችላል በጣም ያስችላል
በእውነት ይሄን ጸጋ እንዴት አገኙት ብዬ ማለት አልችልም። የእሱ ስጦታ ነውና ለኛ ይሄን የእርሶን ያሳለፉትን ህይወት ሼር ያድርጉን፣ እርሶ ይጸልዩልን። በእውነት እኛ ትንሽ የሆነችውን ነገር እንኳን አካብደን በጣም ብዙ ነገር ያጣን አስመስለን ከሰዎች ተገለልን፣ ከሰዎች ተገፋን ምናምን ብለን እንላለን። የራሳችን ገቢ በጣም ብዙ ደግሞ እኛን የመሳሰለ ሰውን ባለበት አይነት ሁኔታና ይሄን በመስማቴ በእውነት እኔ ዘመኔን እንዴት ከጌታ ጋር መቀጠል እንዳለብኝ ትልቅ ልምድን ያገኘሁት። ማንም ቢቀር ለካ ድሮ ይከፈልለት ነበር መስዋዕት፣ ዘንድሮም ይቻላል ማለት ነው። በዙሪያችን ብዙ ነገር ከቦን ምናጉረመርም ሰዎች አለን። ማዘር ጌታ ይባርኮት። ኢየሱስ የዘላለም አባት ነው። በእውነት እኔ እፎይ ብዬ ስላረፍኩበት በቃ ጌታን እንዴት አድርጌ ለሰው ልንገረው ብዬ ይጨነቃለሁ። ማለት እኔ ያገኘሁት ሰላም ነው። የሰላም አለቃ ነኝ አይደል ያለው። እኔ ትልቅ ሰላም ነው ያገኘሁት፣ እረፍት ነው ያገኘሁት። እኔ ውስጥ ኢየሱስ ትልቅ ቦታ አለው። በቃ ወደዚህ ቦታ ውስጥ እግዚአብሔር አምጥቶ አስቀምጦኛል። አልለፋውም፣ አልሰራውም፣ አላዋጣውም። አይገባኝም። ከፋሚሊዎቼ ጴንጤዎች አሉ፣ ግን ያው ኦልሬዲ ቅርብ ጊዜ ነው ለጌታ ዓመት ከምናምን ነው ካገኘሁኝና ጌታ ይባረክ። ለካ እንዲህም እየተከፈለለት ይኖራል። ትልቅ ልምድ ወስጃለሁ በእውነት ጌታን። እርሶም በመስማቴ ይሄን ምስክርነት ይሄን ቴስቲሞኒ በመስማቴ ጌታ በቃ ዛሬ መርጦኛል። በዚህ ዘመን ምንም ነገር ሳይጎልብን የራሳችን ስራ በጣም ብዙ ፍሬንዶች 20-30 ደቂቃ ሳይሞላ ደግሞ በተመቻቸ አይነት ትራንስፖርት ሄደን የቸርች አገልግሎት እያለን በቤተ ክርስቲያን መገልገል እየቻለን ሁሉ አልተመቸንም ብለን ምንቀርበት ሁኔታ አለ እና እርሶ 4 ሰዓት በእግሮት ሄደው ሊያውም በእናት በአባት በእህት በወንድም ሊያውም የገዛን የወለዱትን ልጅ እንኳን መቅበሪያ ቦታ እስኪያጡ ድረስ ተሸክመው አስክሬን ሌላ ቦታ የሄዱት በእውነት ጌታ ይችላል። ኢየሱስ በቃ የሚሰጠው ጸጋ ይሄ ነው። እግዚአብሔር ይችላል። ስለሰማሁት ስላገኘሁት ደስ ብሎኛል። ጌታ ይባርኮት። ብሩክ በውስጥ በኩል ኮንታክት አድርገኝ። ብሩክ ወይም ፓስተርዬ ተባረኩ። በጣም አመሰግናለሁ። በእውነት የምጠይቀው የለኝም። እርሶ ይጸልዩልን፣ እርሶ ይባርኩን። በእውነት ይሄን ጌታ እርሶ ያገኙትን ፍቅር ጌታ እኛ ውስጥ ደግሞ ያስቀምጠው። እንደዚህ የምከፍልለት ጌታ ይሁን። እግዚአብሔር ታላቅ ነው፣ ታላቅ ነው። በቃ የሚችል አምላክ ነው። ኢየሱስ ጌታ ነው የምለው የለኝም። በእውነት እግዚአብሔር ታላቅ አምላክ ነው። እኔ ያለውና የምኖር ነኝ ብሏል ስሙን። በእውነት ሰማይ ዙፋኔ ምድር የእግር መረገጫ ነች። ምን አይነት ቤት ትሰራልኛለህ ማለት ይሄ ነው እኮ። በየትኛው ቦታ ላይ ሰርቼ አስቀምጠዋለሁ? ኢየሱስ አባ ማይገባኝን ሰብስቦ አምጥቶ እንደዚህ ያስቀምጦኝ፣ ሞት ሲገባኝ መጥፎ ነገር አድርግ የነበረ ልጅ በሱ በቤቱ ደግሞ እንደዚህ አምጥቶ የክብር ዕቃ ሲያደርገኝ ይህን ቴስቲሞኒ ስሰማ በእውነት ያጉረመረምኩት ሁሉ ወደቀ። ጌታ ይባረክ። አመሰግናለሁ ማዘር በጣም ጌታ ይባርኮት። ዘመኖት ይለምልም። እግዚአብሔር ይባርካችሁ። ዘመናችሁ ይባረክ። እኔ ያስደነገጠኝን ነገር ልንገራችሁ። እሺ ትሰጣላችሁ። 4 ሰዓት በእግራቸው ሄደው ጌታን ያመልካሉ። ፓስተር ቸርች በሌለበት ቦታ ላይ ቤታቸውን ቸርች አድርገው ይህን ነገር ላይ በጣም ማውራት ፈልጋለሁ። አሁን እድሉን ልስጣችሁ፣ መጠየቅ የምትፈልጉ ሰዎች ማለት ሊያ እጅ ያወጣች መሰለኝ። አዎ ማዘርዬ፣ በእውነት ክብር ነው መቼም በእናንተ ፊት ጌታ ኢየሱስን አብረን ስለምናመልክ አንድ ጌታ ስለምናመልክ በጣም ደስ ይለኛል። በቃ ግን እኔ ጥያቄ አለኝና እንዴት ነው መጀመሪያ ጌታን ያገኙት? ከዛ ደግሞ ምን ቢሰማዎት ነው? እንዴት አይነት ከእግዚአብሔር ጋር ኢንካውንተር ቢኖሮት ነው እንደዚህ ጸንተው ሞትን፣ ሐዘንን፣ ቤተሰብን ይህን ያህል ዋጋ የከፈሉት? እንዴት ነው ጌታን ያገኙት? ደግሞ እንዴት ነው ወደ ልቦት ደግሞ ገብቶ በቃ ይሄ ነው የኔ መንገድ፣ ይሄ ነው መንገድ ኢየሱስ ብቻ ነው፣ ከሱ በቀር መዳን የለም ብለው አምነው ቤተሰቦትን እስከሚተው አባቶት እስከሚተውት ድረስ ያለምንም ያለ ሀብት ያለ አገር ያለ ወገን እስከሚቀሩ ድረስ እንደዚህ ዋጋ የከፈሉት ምን ቢሰማዎት ነው? እንዴት ነው
ያገኙት ጌታን? መጀመሪያ ያገኘሁትን ቅድምም ጠቅሼዋለሁ። በምን ምክንያት ነው ጌታን የተቀበልኩ እና አሁን እንደተናገርሽው እኔ አንድ ቃል በቃ መጀመሪያ አንብበው ሲነግሩኝ መንገድም የሕይወትም እኔ ነኝ፣ ከኔ በቀር ወደ አብ የሚገባ የለም የምትልት ቃል መጀመሪያ ልቤ ላይ ያረፈች። በቃ ከዛ በኋላ በማንም መዳን የለም፣ መዳን በክርስቶስ ነው። ይሄ ነው። ሌላ ትርትር አድርጌ መጽሐፍ ቅዱስን ባላነበው ምንድነው ደግሞ አንቺ ደግሞ ምኑን ታውቀዋለሽ ይሉኛል። መንገድም ሕይወትም እሱ ነው፣ ከሱ በቀር ወደ አብ አትገቡም፣ ወደ መንግስተ ሰማያት አትገቡም እላቸዋለሁ። የሚጠይቁኝ ምኑን አውቀሽ ነው ይሉኛል። ይሄ ነው ጌታ ኢየሱስ ክርስቶስ በመስቀል ላይ የሞተ የኔንም የናንተንም ኃጢያት ይዞ ለኛ ብሎ ነው እንጂ እሱ ኃጢያት ሰርቶ አይደለም እንደዛ የሆነ ደሙን ያፈሰሰ እና ለኔም ለናንተም የሞተውን ክርስቶስ አመልካለሁ እላቸዋለሁ። ታውቀዋለሽ ደግሞ እንደዚህ ይሉኛል። አውቀዋለሁ እና በቃ መጀመሪያች ቃላት ሆዴ ውስጥ ልቤ ውስጥ ያረፈች በዛች ነው ያመንኩ እና እግዚአብሔር ጸጋውን አበዛልኝ፣ አበረታኝ። አሜን። በቃ ተዛ ወደዛ ልቤን እየሞላው በቃ ተዛ ወደዛ ጥንካሬ ሰጠኝ፣ እምነት ሰጠኝ፣ አመንኩት። ኢየሱስ እስቲ ስለ ባለቤቱትም እንደ እሱን ይመለስልኝ። እንዴት እሱስ ወደ ጌታ መጣ? እሱ ወደ ጌታ አንድ በኔ የተነሳ ነው። መጀመሪያ አንድነት ነው የገባን፣ ንስሐ የገባን። የእሱ የ17 ዓመት እኔ 12 ዓመት ሆነን የተጋባን። የመጀመሪያ ባልና ሚስት ነን። በስንት ዓመታችሁ? እኔ በ12 ዓመቴ። እሺ አይ ውሃ ጠጥተው ይንገሩን። ስንት ዓመት? ወይንም ስንት ዓመት? እሱ 18 ይሆነ 17 ይሆነ 17 አለ። እንዴት ይሄንንማ ይሄማ ይነገረን። ቆይ ይሄማ ባሎትን ልጠይቅ፣ እሱን ልጠይቀው እስቲ። ትንሽ ጆሮውን እንትን ስለሚለው ለዛ ነው እንትን ያለው። ጠይቅልኝ ደሜ። በ17 ዓመት ተጋብተው ስንት ዓመት ነው በትዳር የቆዩት? አሁን 49 ዓመታቸው ነው። አሁን የሰማይ አምላክ ጌታ እግዚአብሔር እሰይ 40 ስንት ዓመት? 49። ትዳር እንዴት ነው በልልኝ፣ አባትን ጠይቅልኝ። ትዳር እንዴት ነው? በትዳር እንዴት ነው የኖራችሁ? በትዳር አንድ ላይ ስንኖር በጣም ጥሩ ነበረች። ጉልበታ ጥሩ ናት፣ ታገለግላለች፣ ትታዘዘኛለች። በጣም ጥሩ ናት። አዎ በጣም ወዳታለሁ፣ እሷም ትወደኛለች። በቃ እንኖራለን። እኔ ስለ ቤት ምናምን እንደዚህ የማውቀው ነገር የለኝም። አዝመራ አስገባላታለሁ፣ ምኑንም ገበያ ምናምን እሷው ናት። የማውቀው ነገር የለኝም። ወደ ጌታ ከወጡ በኋላ ምን ለውጥ አላቸው በህይወታቸው? ማዘር ወደ ጌታ ከመጣች በኋላ ምን ለውጥ አለው? ከቀደሙ ጌታን ሳትቀበል የነበረውና ተቀደሙ አሁን ያው ምንም ለውጥ የለን። እኔና እሷ ያው ነን። እኔ በጌታም ያው አሁን ያው ናት። አሁንም እወዳታለሁ። ቀደም እንደዛው ነው የኖር። እሰይ እወዳታለሁ። አሁንም ለባለ ትዳሮች አሁን ቶሎ ይፋታሉና ምን ይመክራሉ? ለባለ ትዳሮች ቶሎ ይፋታል ሰውና ምን ይመክራሉ? ለባል ምን ይመክራሉ? ለባሎች መችስ ባልና ሚስት ብዙ ይጣላል እና አንድ የሚያስጥል የለም። በእነሱ ሳያቸው
ባል ወይም ዝቅ ማለት አለበት ወይም ሚስት ዝቅ ማለት ነበረባቸው። እንደዚህ ያለ እነሱ ላይ የለም እና በጣም መፋታትን ይወዳሉ እነሱ። እኔ ግን የመጀመሪያ ስለሆነች ምንም ይሄ ነው ማለት አልችልም። ብዙ ነገር ታደርግልኛለች። አሁን ጊዜ ላሉ ባሎች እንዳይጣሉ ምን ትመክራለህ? በአንድ መኖር ጥሩ ነው። ጌታም ከአንድ ኑሩ። ስለዚህ በአንድ መኖር በጣም መልካም ነው። ጋብቻ መልካም ነው ስለሚል እግዚአብሔር ቃል አሜን። በዛ ቢኖሩ መልካም ነው ብዬ ነው የምናገር። አሁንም ቢሆን መፋታት ኃጢአት ነው። ከዛም መህር ኃጢአት ነው። ስለዚህ ጌታ ጋብቻን ከአንድ ኑሩ ነው የሚል እያልኩ እየተናገርኩ ነበር። የሚሰማ የለም ግን አይሰሙም እንጂ። እስኪ ማዘርን ጠይቅልኝ። ማዘር እንዴት የሆኑ ሴቶች ምን አይነት ሚስት ይሆኑ? መቼም የቤቱ ምሰሶ ማዘር ናቸው በጣምና እስኪ ለወጣቶቹ ላገቡ ሰዎች ማዘር ይምከሩልኝ። ከጌታ አንጻር እንዴት ይላሉ? በእርግጥ ባልና ሚስት አንድ አካል አንድ አምሳል አላቸው። እሱ ስራ ውሎ መጥቶ በቃ የቅሬታ ግንባሩ ላይ ካየውበት እኔ በጣም እርቡቅ እላለሁ። ከኔ ማለት ነው የኖርኩትን ነው እና እንደዛ ይሆን ነው የምንኖር የነበር እና አሁን ስመክር እኔ ተው አንዱ ሲያጠፋ አንዱ ሳልቻለ መኖር የለም አብሮ መኖር የለም እና ባካችሁ ግብ አትግጠሙ እያልኩ ነው የምመክር። የማገኘውን ሰው እንደዛ መክራለሁ። ጌታ አይወድም። ጌታ ፍቅር ነው። ጌታ የሚወድ ሰላም ነው። ይህ ጣልቻ እናንተ ብትጣሉ ለልጆች ይተርፋል፣ ወደ ልጆች ይዛመታል። ለልጆች ፍቅር ነው እንጂ ማሳየት እናንተ ተጣላችሁ ልጆቻችሁም የእናንተን ፈለግ ይዘው ነገ እንደዛ ያደርጋሉ። እንደዚህ መሆን የለባችሁም። የማትግባቡበትም ነገር ተሆነ ተልጆች ፈቀቅ ብላችሁ ብቻችሁን ተወያዩ፣ ተመካከሩ። በልጆች መሃል አትጣሉ እላለሁ። እኔ ያለኝ አቅሜ ነው። እንትን በጌታ ጸንተው መኖሩ ጠቅሞት ለልጆችዎት ጠቅሞታል? ለሱማ ምን ድርድር አለው? ያማ መቼም ድርድር የለውም ብዬ እኮ ነው ያንን እኮ ጥያቄ ውስጥ ያማ መቼም አዎ እንደዛ ብዬ ነው እኔ እንትን ያልጠቀስኩት። ኢየሱስ ማዘርዬ የኔ እናት ማዘር እስቲ እንትን ነገር አሁን ቤት ውስጥ ማለት ነው ፕሮግራም ይሄ ማታ ሁልጊዜ ነው ያለው? ምሽት ላይ ማታ ነው። ቀደም ገጠር ስተነበር ከብት እናስገባና ያንድያችንን ከብት አስገብተን በር ዘግተን ነበር የምናመልክ። በጊዜ ከብት ስላለ በጊዜ እንትን አንልም። ማታ ነው አምልከን ዘምረን እንተኛ ነበር። እዚህ ከመጣን ግን ስብስብ እዚህ ከመጣ 2010 ላይ ነው የመጣው ያመጣኝ። ያው ሰብሰብ ብለን አለን። አንዳንድ ቀን ግን እናሰግራለን። ዘወትር አንጸልይም፣ አንገናኝም። ፈቀቅ ያሉ አሉ እና ተሳምንት 3 ቀን እንገናኛለን፣ አብረን እንጸልያለን። ግን አሁን በርተት ሲልባቸው እንኳን አንድ ቀን ሊያፈዳጉሉ የጾም ጸሎት ጊዜ 2 ወራቸው ነው። እሰይ አልኩ። በእውነት እኔ አሁን እሰይ እላለሁ። ኮርም ብለው የጾም ጸሎት ይዘው 2 ወራቸው ሲጸልዩ እሰይ እኔ ምንም አልሆንም እና እንደዛ ነው። ገጠር እንደዛ ነበር። እንትኑን አሁን ብዙ መከራ ሲያሳልፉ ለልጆቹ እንዴት ነው የሚናገሩት? ምክንያቱም ህፃናቶች ነበሩ ሲሰደዱ፣ ሌላ ልጆቹ ሲሞቱ እነሱ ህፃናት ነበሩና እንዴት ነው ለልጆቹ አልከበደ መናገር? እንዴት ነው የሚያጽናኑት ልጆቹን?
ምንም አይከብድብኝም። እንደውም ለመናገር ልጆችን በቃ ምንም አይመስለኝም። ልጆችም ያውቃሉ መነጠላችንን ስለሚያውቁ ብቻቸውን ነው። ቀንም እኮ ስንሄድ ዘግተንባቸው ነው የምንሄድ። እንደዚህ ወደ መንገድ ስንሄድ በር ዘግተን ቆልፈንባቸው ነው የምንሄድ። የሚደነቡ ስለሌላቸው እና ስለሚያውቁ በቃ ይገባቸዋል እንደኔው። እና እግዚአብሔር የወደደው ነው እንደዚህ የሚሆን። እግዚአብሔር ባይወደን ኖሮ በቃ መከራ አይደርስብንም ነበር እላቸዋለሁ በሚገባቸው ቋንቋ አድርጌ። በቃ ጌታ ስለወደደን ነው። ይሄን መከራ ሳልተቀበል በቃ ከሱ ጋር መኖር አንችልም እላቸዋለሁ። ኢየሱስ እና መስሎ አይታያቸውም በቃ። እሺ ሌላ ሰዎች መጠየቅ የምትፈልጉ አላችሁ? ኩካዬ ሐመረ ኦኬ። ቴንክ ዩ ፓስተርዬ። እኔ እግዚአብሔርን እውነት ስለዚህ ድንቅ ቤተሰብ እግዚአብሔርን አመሰግናለሁ። እግዚአብሔር ይህን እድል ስለሰጠን። ዕብራውያን 12 ላይ ነው አይደል? እንደዚህ ያሉ እንደ ደመና ያሉ አባቶች እንዳሉ ይናገራልና እናንተ ለኛ በረከቶች ናችሁ። በጣም እንወዳችኋለን። በእውነት ይሄ ያጸናናል እኛን እና ላላችሁበት ምድር እናንተ በረከቶች ናችሁ። እና አንድ ጥያቄ መጠየቅ የምፈልገው ያኔ የምታመልኩበት መዝሙር ምን ነበረ? የምትባረኩበት? እኔ የምወደው ንሮሰ ኢየሱስ ጋር የሚለውን ነበር የምወደው። በቃ ልጆች ደግሞ በአማረቅ የሚለውን መዝሙር በጣም ይወዱታል። ለኢየሱስ ምስጋና የሚለውን እስኪ ማዘር ይዘምሩልን። ትንሽ እንትኗን አንተ ዘምር እስኪ። ከቤተሰብ አንድ ላይ ዘምሩት እስኪ። ናይ ትልቅዬ ናይ ወደዚህ አንድ ላይ ደመቀ ጥጉኝና እዚህ ላይ ቢሆን ናይ ነው ወደዚህ ነው አንቺ ናይ ምንም ይላል በቃ ደስ ይላል። በአማረቅ የኛን መዝሙር መርጠናል። የልጆችን የዛኔን ዘምር የነበረው እሺ በአማረቅኔ ለኢየሱስ ምስጋና ቃሉን የሚያደርግ ድንቅ አምላክ ነውና ደመናማ ላይ ሸለቆን ይሞላል። በሰው ማይቻል በእግዚአብሔር ይቻላል። በአማረቅኔ ለኢየሱስ ምስጋና ቃሉን የሚያደርግ ድንቅ አምላክ ነውና ደመናማ ላይ ሸለቆ ይሞላል። በሰው ማይቻል በእግዚአብሔር ይቻላል። አገነነው ለእኔስ ምሕረቱ አገነነው ለእኔስ ምሕረቱ በዝቶልኛል ለእኔስ ምሕረቱ ምስጋና ምስጋና ዛሬም ገናና ነገም ገናና ተወዳዳሪ የለውምና ዛሬም ገናና ነገም ገናና ተወዳዳሪ የለውምና የማዘርን መዝሙር ዘምሩ። ማዘር የሚወዱትን በመከራ ጊዜ ያሳለፉትን መዝሙር ኑሮ ከጌታ ከኢየሱስ ኑሮ ከጌታ ከኢየሱስ ጋራ በሸለቆ ይሁን በተራራ አመቺ ነው፣ ደስ ያሰኛል፣ እርካታን ይሰጣል። ኑሮ ከጌታ ከኢየሱስ ጋራ በሸለቆ ይሁን በተራራ አመቺ ነው፣ ደስ ያሰኛል፣ እርካታን ይሰጣል።
ብሩክዬ የምጠይቃቸው ነገር አለ? እስከንስ አቤት ፓስተርዬ። ዋው ደስታዬ እንዴት ነሽልኝ? ቀንስ ደስታዬ ሁሉ መልካም ይሰማኛል። ደህና አለሁልኝ ደስታዬ። ፓስተርዬ አሁን ስታወራ እንደዚህ ደስ አትልም፣ ግን የመጨረሻ ተጨንቃ ነበር። በጣም ተጨንቃ ነበር። እስራት ውስጥ ሆና ነበርና ጌታ በዚህ ቤተሰብ ውስጥ እግዚአብሔር አንድ ላይ እንድናረግ ስለረዳን ስሙ የተባረከ ይሁን። አሁን እንደዚህ ተፈተሽ ስትታይ ቀላል ይመስላል። ብሩክዬ እንትን ይቆራረጥ ነው። አይ በጣም አንተ ጋር ነው ይዛለ ከታላቅ ልጃቸው ጋር ተገናኝ ታላቅ ልጃቸው ፓስተር ደው እንትን ደሜ አሁን ስራ ላይ ነች ስላለኝ ነው እንጂ ተነጋግረን ነበር። ላገኛት በጣም ማውራት ፈልገን ነበር እና እኔ ጋር ነው የሚቆጣጠረው። አንተ ጋር እንትን አለ ድምፁ በጣም ቡቡዬ ዝጋው። እሱ ቡቡዬ ነው ዓለም እና ዓለም ነው። እሺ ስለ ወንድማቸው ስለ ደሜ የመጨረሻ በጣም የሚገርም ነገር ፓስተርዬ ከእንትኑ ጋር ዛሬ የተፈጠሩን ልንገርህ ምን አይነት ነገር እንደተፈጠረ። የሚገርም ጊዜ አሳልፈን ነው አሁን እንደገና የመጡት። እንደዚህ አይነት መልእክት አይቼም ማለት በእኔም አልፎም አያውቅም። ምንም አውቀው ነገር የለም። እዛ ቅድም አንተ ካወራኸኝ በኋላ ወንድማቸው የመጨረሻ የሚገርም የቤተሰቡ መሃል ነው። በቃ መሃል ላይ ታውቃለህ፣ ቤተሰቡን እግዚአብሔር የተናገረውን ነገር ነው። የቤተሰቡ ዋና ጠባቂ ነው። ከእናቱ ጋር አልተለየም ነበር። ያኔ ስንጸልይ ለዚህ ነው ማማ ደስ ያላት። 2 ወር አብሯቸው ነው ያሉት በጾም ጸሎት። ከቤታቸው እንኳን አልተለያቸው። ምን አይነት መንፈስ እንደነበረ ግን ልነግርህ አልችልም። እንዴት አድርገው ቤተሰቡ ከልጅነታቸው ጀምሮ ብሩክዬ ልጅነታቸው እንዴት ነግሯል። መከራውን እሳቸው ስደት ውስጥ ሆነው እያለ እነሱ መጀመሪያ ይሄ ነገር ችግር ውስጥ ባለ ጊዜ እነሱ ልጆች ነበሩ። ገባ? በልጅነት ጊዜ ነው ያሳለፉት። የነሱ ፍቅር ነው እዚህ ጋር የጌታን ፍቅር ከነሱ ተምረው ነው በዛ ውስጥ ነው እነሱ ያደጉት። ቅድም ሲመሰክሩሉ እንደነበረው በጣም በጥላቻ ውስጥ ነው እንግዲህ ቆዩት። ማንንም አጠገባቸው አይጠርም። የነሱ የልጆቹ ብቻ ሳይሆን ከብቶቻቸው እንኳን ከሌሎች ከብቶች ጋር እንኳን አብሮ አይበላም ነበር። ምን ያህል ያለ እንኳን ሳር አይበሉም ነበር ከብቶቻቸው። በዛ ውስጥ ነው ደሜ በእነሱ ፍቅር የተነሳ ነው፣ በክርስቶስ ኢየሱስ ፍቅር የተነሳ ነው እዛ ውስጥ ከእናቱ ጋር ተጣብቆ የቀረው። ገባ? ሪጀክሽኑ በጣም የበዛ ነበር፣ ግን ያ ፍቅር ነው በቤተሰብ ውስጥ እንዲተከሉ ያደረጋቸው። ፓስተርዬ የመጨረሻ መሃል ላይ ሆነው እንደዚህ እንዲያዘው አሁን ብታያቸው ሁሉም አሉ። ባለፈው በጣም ሁሉም ተሰብስበው ነበር። እንዴት እንደሚዋደዱ አንድ ላይ ነው የሚበሉት፣ አንድ ላይ ነው የሚያመልኩት። እንደዚህ ልጅ ብቻ አይደለም እኮ ልጅ የልጅ ልጅ እያለ ነው እኮ እንዳለ ተሰብስበው ነው የተቀመጡት። ስለዚህ ፍቅሩ በቃ መከራውን ቢኖር መገፋቱን ቢኖር በወንድሞቹ ባጠገቡ ባሉ ሰዎች በከተማ ውስጥ መገፋቱ ቢኖር፣ ነገር ግን የኢየሱስ ፍቅር ነው አንድ ላይ የያዛቸው። ያ ፍቅር ነው አሁን ከዚህም አልፈው ለሌሎች መትረፍ የሚችሉበትን መንፈስ የያዘው ደምዬ። ስለዚህ በቤት ውስጥ ይሄ ፍቅር ነው ያሰራቸው። ከእናትና ከአባታቸው ይበልጥ የክርስቶስ መንፈስ ነው አንድ ያደረጋቸው። በዛ ውስጥ ነው መዋደድ የቻሉት። እውነቴን ነው የምልህ። እናቴና አባቴ ብለው አይደለም ኢየሱስ ነው ብለው ነው የተያያዙት። ሴንተር እስከ ዛሬ የምንማረውን ነገር ሴንተር ሆኖ ያገኘሁት እዛ ቤት ውስጥ ነው። ኢየሱስ ነው መሃል፣ በሁሉ ነገር ኢየሱስ ነው መሃል። ጌታ ይባረክ ፓስተርዬ። ይሄ ከሆነ ጥያቄው በጣም ትክክል ብሩክ። እኔ ማየት የሚፈልግ ማለት የመጀመሪያ ልጃቸው
የኢየሱስ እንደዚህ 2 ወር እሳቸው ሲታመሙ ቤተሰቡ ዘግቶ እየጸለየ ነበር አይደል? እሱማ ፓርት በጣም ነው የሚገርመው። እሺ አሁን ቅድም ስትናገር ነበረ ደስታዬ ምን እንዳለች ታውቃለህ? ተለያይተን ነበረ 3 ቀን ብቻ ነበር ምን ጸልየው አለች። ነገር ግን እኔ ታምሜ ውስጤን አያውቁትም፣ እነሱ እያለቀሱ ነው፣ እኔ በመንፈሱ እጄ እግሬ ተይዟል አለች። ነገር ግን ውስጤን ቢያውቁት ደስ ይለኝ ነበረ። በዚህ የተነሳ ነው እነሱ የተሰበሰቡት። ጾም ጸሎት ይዘው 2 ወር ጾም ጸሎት ይዘው 2 ወር አልተኙም፣ እንቅልፍ የሚባል አላዩም። እያንዳንዱ ልጅ እሳቸው ጋር ነበር የሚሆኑት፣ እዛው ነበር የሚያለቅሱት። እጃቸው ተይዟል፣ መናገር አይችሉም፣ እግራቸው ተይዟል። ነገር ግን ውስጤን ባዩኝ ኖሮ እኔ በመታመሜ እነሱ ጾም ጸሎት አወጁ። ጾም ጸሎት ማወጃቸው ብቻ ሳይሆን አንድ ላይ ተሰበሰብን በእኔ ጉዳይ። እንኳን ታመምኩኝ ነው እኮ ያለችን። አሁን ደስታዬ በመታመሜ ደስ አለኝ ነው እኮ የምትለው። ሁሉም ተሰብስበው አንድ ላይ ሆኑ። እዛ ውስጥ ግን እያንዳንዱ ልጅ በጣም ሀዘን ውስጥ ነበሩ። ተመተው ነበረ፣ በቃ አዝነው ነበር። ምክንያቱም እናታቸውን የሚያውቁት እናት 2 ወር ታስራ መናገር አትችልም። አንደበቷ ተይዟል፣ እጇ ተይዟል፣ እግሯ ተይዟል፣ መንቀሳቀስ እንኳን አትችልም። ግን እዛ ውስጥ ምን ያደርጉ ነበር? በየቀኑ ጾም ጸሎት ይዛሉ። በየቀኑ እኛን ይሰማሉ። በየቀኑ ከቲክቶክ አይጠፉም። ጆሮዬ ላይ አድርጎኝ ነበር መተኛው አለ እኮ። ሰምታል አሊ አንተ ስታስተምር እዚህ ሲመለክ ጆሮዎች ላይ ያደርግላቸዋል። ያንን ነበር የሚሰሙት። ውስጣቸው ያለው ደስታ ሌላ ነው፣ ሰውነታቸው ላይ የሚታየው ግን ሌላ ነው። ኤክስፕሬስ ግን ማድረግ አልቻልኩኝም። ኢየሱስን እንዴት አድርጌ ላውጣው? እና እዛ ውስጥ ይቃጠሉ የነበሩት ምንድነው? ጌታ ሆይ መልሰኝና ተሸክመው ባወጡኝ አገር ላይ ተመልሼ ኢየሱስ አዳኝ እንደሆነ ላሳያቸው። በእንትን እንደወጣሁኝ ተሸክመው እንዳወጡኝ እየተራመድኩኝ ልግባ። ገብቼ ግን ኢየሱስ ጌታ ነው ብዬ ልስበክ። ይታየህ በዛ ከተማ ውስጥ ገበያ ወጥቶ ነበር ኢየሱስ ጌታ ነው የሚሉት፣ በድንጋይ በሚያስወግርበት ከተማ ውስጥ። እሱም ፓርቲ እንገሩን ማለት ክርስቲያን በሌለበት ከተማ ውስጥ እሱም ፓርቲ ማዘር ይንገሩ። አዎ ጠይቅ ማዘር፣ ከዛ ይረፉ። ማዘርዬ ሚውት ነው፣ ክፈተው። ደሜ ሚውት ነው፣ ክፈተው። እሺ ወንጌል እንዴት ይሰሩ እንደነበረ እሺ ገበያ ሄጄ በቃ ስለ ጌታ አወራለሁ። አንቺ አታፍሪም እንዴ? እኔስ እንዲሁ ቤንጤ ብለሽ እንዲሁ ስምሽን ስትጠሪ ለምን እንዲሁ ትንሽ ፍረት የለሽም ይሉኛል። አረ ጌታ ኢየሱስ ክርስቶስ እኮ አዳኝ ነው። እሱ እኮ ያድናል። እሱን ተቀበሉ። በምድር ላይ ያላችሁ ሳልተቀበላችሁ ጌታን የሰማይ አባታችሁ ኋላ ብትሄዱ አላውቃችሁም ወግዱ ነው የሚላችሁ እላቸዋለሁ። ደሞ የናመጣሽ ይሉኛል። ገበያ ሄጄ ምንም አላፍርም፣ እናገራለሁ፣ አልፈራም፣ አወራለሁ። ታገኘው ሰው ጋር በቃ ስለ ጌታ ሳላወራ ምንም እቤት ያልገባም ነበር። ስለ ጌታ ሳልዳክም የፈለገው ቢሆን ገበያ ሄደው አይ እንዲያው መታወታ አቁም ማዘር ምን አልክ ፓስተር? አመታዋቸው አያውቁም፣ ተተናክሯቸው አያውቅም እንዲህ ሲመሰክሩ። እንደዛ ሳልተመታው ኢየሱስ ብትር አልመታው አልተመታው ብትር ማንም አላነሳ። ብቻ ይሰድቡኛል፣ ሲሰድቡኝ ስቃለሁ። ምንድነው የሚያስቅሽ? በውስጥ ያለው ክርስቶስ ነው የሚያስቀኝ እላቸዋለሁ እንጂ አልመቱኝም። ኢየሱስ አለኝ ጠባቂ። ምንም ብትር እንኳን ብትር እንደው በቃ ሲሰድቡኝ ምን ሲሉኝ ስስቅባቸው ደግሞ ትስቃለች ይላሉ። እኔ እኮ የሚያስቀኝ በውስጥ ያለው ክርስቶስ ነው፣ የእናንተ ንግግር አይደለም የሚያስቀኝ እላቸዋለሁ። እና አታነቢ ምናት አሁን ስለዛ አንድ ጥልቅ ብለሽ እንደዚህ የምትሆኚ ምንድነው ይሉኛል። አንድ ጨስ ነበረ እና እንዴት በምን አወቅሽ ስለ መጽሐፍ ቅዱስ ቃል? አንቺ ደግሞ ምንድነው አሁን አንቺ መጽሐፍ ቅዱስ ገልጠሽ አይተሽ አንብበሽ ነው እንዴት ነው እንደዚህ ይሆንሽ የምትናገር ይለኛል። አንተማ ሽታ ልብሰህ ሽፉና አድርገህ እሳትን ቁጭ አድርገዋል። ያንማ ግልጥ አድርገህ ለሰው ብትናገር ለሰው ሊድን ሆነ።
እንዳንተ ሽታል ብሸ በመጽሐፍ ቅዱስን ሳጥን ውስጥ አላኖረውም ብለዋለሁ እና ይቆጣኛል፣ በጣም ይሰድበኛል። ይቺ እርኩስ ይለኛል፣ እኔ እርኩስ አይደለሁም ብለዋለሁ። ኢየሱስ እና በቃ ዝም ብዬ ለመከራከር ምንም ዝም ብዬ ምላሴ ምንም ዝም አይልም ነበር። አሁን ወንጌል መስራት ነው የሚፈልጉት ሄደው እንዴው በጣም እዛች ምድር ላይ ሄጄ እዛች ላይ ሄጄ እዛው ቤተክርስቲያናቸው ላይም ቆሜ ለመናገር በቃ ያ ነው። እንዴው ምንም ጌታ ሆይ አንድ ቀን ብቻ አንድ ቀን ስጠኝ ነው ያልኩት። ተኝቼ ጌታ ሆይ አንድ ቀን ስጠኝና እዛች ምድር ላይ ሄጄ በቃ ደግሜ ልናገር እንደዛ ብየዋለሁ ጌታ። እንደዚህ አርጊ አንድ ቀለታ እንደውም እንደዚህ እግሬን እያጠበ በጣም የኛው ቀኝ እግሬ እንደዛ አብጧልዩ መቆም በዛ ቶታልና ጌታ ሆይ ይሄን እግሬን እንደዚህ አየህ አይደለ? ይሄን እግሬን እንደዚህ በቅጡ ሆኜ ቆሜ በቃ እዛች ምድር ሄጄ እኔ ሌላ ምንም በቃ ምለምንህ የለኝም። እዛች ምድር ሄጄ ደግሞ በቃ ያንተን ማዳን ተናግሬ ልመለስ። ሳምንት አልሆነኝም እንደውም አንድ እንደዚህ ይለዋለሁ ጌታ እና ምኞቴ ነው። እኔ ምን እንደምል አላውቅም። ምን ማዘር እንጸልይሎታለን፣ ከጎኖት ነው ያለነው። ጸሎት ቤት ያው ብሩክ ያለ ጸሎት ቤቱ 24 ሰዓት ይጸልዩሎታል። በጸሎት ከጎኖ እንቆማለን። ጌታ አለ፣ ጌታ አለ። ትራክቶችን እንልካለን ባሉበት ቦታ። ደሜ አቤት ቲም እንልካለን፣ ለምስክርነት ቲም እንልካለን። እናንተ ጋር ይመጣሉ፣ በውስጥ መስመር እናወራለን። እናንተ ጋር መጥተው የሚጸልዩ ቡድኖችን እናደርጋለን። ሰራዊት አለ ጸሎት ቤቱ ላይ። ኢትዮጵያ ውስጥ ሰራዊት አለን። አዲስ አበባ ላይ ናዝሬት የተለያዩ ልጆች አሉና እናንተ ጋር መጥተው ወንጌል ይሰራሉ፣ እናንተ ጋር ይጸልያሉ። ይሄንን አጋንንት እንበቀለዋለን። በጣም ነው የምንበቀለው። የኛ ቤት ክፍት ነው ለነሱ። አዎ የኛ ቤት ለነሱ ክፍት ነው። በትክክል እና እንልካለን፣ እንነጋገርና ጌታ ቢፈቀድ እዛ አካባቢ ላይ ፕሮግራም ኮንፈረንስ እናደርጋለን። ምስክርነት ጊዜ ይኖራል። ለቤተሰቡ ለአጠቃላይ መተው ይጸልያሉ። ማዘር እንጸልያለን። ቤቶች መተው ልጆቹን ሰብስበው በዘይት ይጸልዩሎታል። መጽሐፍ ቅዱስ በድምፅ ልኩሎታለው። እዛ ከባዲ ኦፍ ክራይስት እንልካለን የኦዲዮ ባይብል እና ጌታ መልካም ነው። ጌታ ቸር አምላክ ነው። ሌላችሁ መጠየቅ የምትፈልጉት አለ? ጸጉ፣ ናርዲ መጠየቅ የምትፈልጉት አለ? ኦኬ አልዬ እኔ እናቴ እኛ ሳይሆን እርሶ ለኛ ይጸልዩልን። ዛሬ የእውነት የእርሶ ጸሎት ለኛ ያስፈልገናል። የእርሶ ጸሎት ለኛ በደንብ ያስፈልገናል። እንደርሱ ያሉ ሴቶች ጌታ እንዲኖረው የእርሶ አይነት ጀግና ልጆች የሚያሳድጉ ወንጌል የሚሰብኩ በትዳር በሁሉ ነገር ጌታ የባረኮት እርሶ ለኛ ጸልዩልን። ለኛ ጄኔሬሽን ለኛ ትውልድ የእርሶ አይነት ጸሎት የእርሶ አይነት ባርኮት ለኛ ያስፈልገናል። እግዚአብሔር ለእግዚአብሔር መንግስት እንድንበቃ በደንብ እንድንሰራ እንደርሶ አይነት እናት ያስፈልገናል። ወንጌላዊ እናት ያስፈልገናል። እኔ አደራ ነው የምሎት፣ ጸልዩልን። እኛን ተሸከሙን። በዓለም ላይ ያለን ግራ ግብት ያለን ብዙዎች አለን፣ በጣም ብዙዎች አለን እና እኛ ሳንሆን ለእርሶ የምንጸልየው እርሶ ለኛ ጸልዩልን። እግዚአብሔር እርሶን እዚህ ጋር ያመጣው ለኛ ነው። ያው አልየ ቤት ብዙ ጾምና ጸሎት ይዘን እንጸልይ ነበር እና እርሶን ወደዚህ ያመጣውት
ለእኛ ስጦታ አድርጎ ነው ጌታ የሰጠን እና አደራ ጸልዩልን። በጸሎቶ ሰዓት አስቡን፣ እኛን አስቡን፣ እግዚአብሔር እንዲያበረታን አስቡን። እኔ በእውነት መምጣት አሰኘኝ። እጆትን ጭኖ እንዲጸልዩልኝ፣ እንዲባርኩኝ፣ ለልጆቼ የእርሱ አይነት ምግብ መስጠት እንድችል እንድበቃ ማለት ነው። መምጣት ሁሉ አሰኘኝ። አልዬ በእውነት እኔ እንደው ላከኝ ሁሉ በውስጥ ጽፍላለሁ። ላከኝ አልዬ ፕሊስ ላከኝ ወደዛ። በቃ እውነት እግዚአብሔርም ደግሞ እርግጠኛ ነኝ ያደርግልኛል። በጣም ብዙ አሉ ብዬ አመንኩ። አሁን አንድ እርሶን አገኘን። እርግጠኛ ነኝ በየጓዳው በገጠር ውስጥ ያሉ ድንቅ የሆኑ ሴቶች ተደብቀው ያሉ ሴቶች እንዳሉ እርግጠኛ ነኝ። ያስፈልጉናል ማዘርዬ፣ እናቴ ያስፈልጉናል። እርሶ የትውልድ እናት ኖት፣ የትውልድ በረከት፣ የትውልድ እናት ኖት። የእውነት በጣም ብዙ ተምሬያለሁ። ባለፈውም ምስክርነቱን እየሰማው ነበርና እግዚአብሔር አምላክ እድሜን ጤናን ከበረከት ጋር ያላብሶ ለኛ ያቆይልን። ይሄንን ነው የምለው አልዬ። ደሜ ማንም ሰው ኮሚኒኬት ቢያደርጋችሁ እንዳታደርጉ፣ ወይ እኔን ወይ ብሩክን ያድርግ። ማንም ሰው ቢጽፍላችሁ ማስተር አሊ እና ብሩኬን አግኙበት። ብሩኬ ከኔ ጋር ስለሚያወራ ማንም ሰው በምንም አቅጣጫ ሊያወራ ከፈለገ መጀመሪያ እነሱን አውሩ በሏቸው። የት እንዳላችሁ እንዳትናገሩ አደራ። እሺ፣ በውስጥ በመነጋገር ተባረክ። አስተሪ ለእናንተ ይሄን ምስክርነት ስንሰጥ ዝም ብለን አይደለም የሰጠን። ከዚህ ቀደም እንደዚህ የሆኑ ሰዎች መጥተው ገጠር እያሉ አንደኛው ከአሜሪካ ነው አሉ፣ አላወኩም። ብቻ እንደዚህ የሆኑ ግሩፖች መጥተው አስቁመነው ነው የቀረ እና ችግር የለውም። በዚህ ሐሳብ አይግባ። አዎ፣ ምንድነው የሚያስፈራን ነገር? አንዳንድ ሰዎች አሁን በተለይ የት ናችሁ በመርዳት ስም ሌላ ነገር እንዲፈጠር አንፈልግም። የእውነተኛ ልትረዱ ከፈለጋችሁ ብሩኬን ያገኟቸው። ልትረዱም ደግሞ አትችሉ፣ መባረክ ስለሆነ ማለት ነው። ብሩኬን አገኙት። በተረፈ ለጥንቃቄ ያህል ስለሆነ ነው። አይ ሆፕ እውነተኛ ክርስቲያኖች ትረዱናል ምን እየሆነ እንዳለ። ከዚህ በፊት በጣም ብዙ ችግሮች አድርሰዋል እና በተለይ ሶማሌዎች ላይ እንዲያደርሰዋል። ሶማሌዎች እዚህ ጋር ሲመሰክሩ ሰምተው ቦታቸው የት እንደሆነ ጠይቀው ወርተዋቸዋል እና እንደዚህ አንፈልግም እንዲሆን። አንዳንዱ ክርስቲያን ነኝ ብሎ ማለት ነው ፎር ዩ ሰርፕራይዝ በጌታ ነን ብለው ተጠምቀው እኛ ላይ የደረሰው ነገር አጠይቁኝ። ሶማሌዎች ነን በጌታ ነን ብለው ተጠምቀው እኛ ላይ የደረሰው ነገር አጠይቁኝ። ሶማሌዎች ነን በጌታ ነን ብለው ተጠምቀው እና የፈለጉት የነበረው ነገር ምንድነው? ተጠምቀው ነው ምላችሁ። በጌታ ነን ብለው ተጠምቀው ለካ ምን ያህል ክርስቲያን እንዳለ ለማጣራት ነበር የተጠመቁት እንጂ ጌታን አምኖ አይደለም። እና እኔ ያወቅኩት ራሱ ጌታ ነግሮኝ ነው። ፋይናሊ ፍርድ ቤት ሄደው አሊ በተያዘበት ይታሰር ምስክር ነኝ ብሎ እኔ ጋር ሊመጣ ልጁ የሶማሌ ፕሮግራም ነበረ። እዛ የሶማሌ ፕሮግራም ላይ መንፈሴ እንዳላመጣው በጣም እምቢ አለኝ ማለት ነው። በጣም እንዳይቀላቀል ከዛ ሌላ ከዚህ በፊት ሆነን ስለምናቅ ማለት ነው። ተጠምቆ ሰውየው ለካ አክራሪ እስላም ነው የፈለገው ክርስቲያኖችን ለማሳሰር ነው። ተጠቀመ። ይህንን ነገር ሀፕን አደረግ። ሁለተኛው ላይ እምቢ ብዬ የሚገርማችሁ ነገር በሳምንቱ ፍርድ ቤት ስም የተጠራ ኤቪደንስ ስላልነበራቸው ምንም ማድረግ አልቻሉ። እና አንዳንዱ ተኩላዎች አሉ ስለሚራሩ አይደለም። በተለይ እንዲህ አይነት ቦታ ላይ ክሎዝ የሆነ ቦታ ላይ በዚህ በጣም እኔ 10 ምናምን ዓመት ነው መከራ ያየ ነው ማለት ነው በውሸተኛ ወንድሞች መጽሐፍ ቅዱስ በሚያውቁ ወንድሞች እና ጥንቃቄ እናድርግ። አሁን ይሄ ለጥንቃቄ ያህል ነው። ከዛ መንፈስ እንድንወጣ አልፈልግም። እና ስለዚህ በቲም ደረጃ መሄድ ከፈለጋችሁ እዛ ያሉበት ቦታ
አስተምረናችሁ ጸልየንላችሁ ነው የምትሄዱት። አስተምረን ጸልየን እጅ ጭነን ስለሆነ ኮንታክት አድርጉን እኛን። ይሄ ነው አዘ ቸርች አዘ ሚኒስትሪ እኛም ሪስፔክት የምናደርገው ተልኮን አዘ ቲም ነው። አዘ ባዲ ኦፍ ክራይስት እናምናለን። ለምሳሌ አዲስ አበባ ለኛ የወንጌል ስርጭቶች አሉን። በጣም አይ ቲንክ ቤዝ እዚህ ካለሽ አላውቅም ሪፖርት ልታደርግልን ትችላለች። እና ወንጌል እንሰራለን። በጣም ሰዎች ቤት እንሄዳለን። ሰዎችን ሰፖርት እናደርጋለን። ይህ ሁሉ ስናደርግ ቲም አለ፣ እውቅና ያለው ቲም አለ፣ ሪስፓንስብል የሆነ ቲም አለ፣ ኃላፊነት የወሰደ ተጠያቂነት ውስጥ ያለና ይሄ ነው። ይህ ሁሉ ዋጋ ተከፍሎ ዕቃ አይደለም ለማለት ነው። ቅንነት ጥሩ ሆኖ ሳለ ጥበብ ግን ያድነናል፣ ኃላፊነት ያድነናል። እና በዛ መልኩ ነው ኢቨን አንዳንድ ሰዎች የሚያሳዝናል በገንዘብም ደረጃ ማለት ነው። እና አይ እነሱን እናንተን አናምናችሁም ሲል ስለዚህ የማመን ችግር ስለሆነ እንድትረዳም አንፈልግም፣ እንድሰጥም አንፈልግም ካላመንክን። ቴንክ ዩ ሶ ማች ሜጋ ብለስ ዩ ለማለት ያህል ነው። ግን አሁን ወደ እንትኑ ልመለስ። ወደ ደሜን እንዲህ ያልኩት ደምዬ ምን እንላክላችሁ ስለ በውስጥ መስመር ፓስተርዬ እኛ እኮ ገንዘብ አንፈልግም አለኝ። ጌታ ፊት ነው ብላችሁ ደነገጥኩኝ። እንዲህ ነው ጀግና የሆኑ ለወንጌል የጨከኑ ሰዎች። እና አምሶ በእውነት እንዲህ አይነት ድምፅ መስማታችን ኢየሱስ ላይ ከመነገድ ለኢየሱስ ዋጋ ከፍሎ ማገልገል እንዴት ጤንነት ነው። እዚህ እርሻ ላይ ምናችንንም ብንዘራ ይበቅላል። ክብር ሁሉ ለኢየሱስ ይሁን። ምንም ቢዘራ ማለት ነው። የእውነት በጣም ነው የሚገርመው። ክብር ሁሉ ላይ አዘ ባዲ ኦፍ ክራይስት እኛ የሚቻለንን ፍየል ገዝተናል። ምንችልም ለምንድን ነው ኢንጆይ እንዲያደርጉ ስለምንም አይደለም። ብሩክ አለ ይህን ያህል ብር ጨምረ ስጥና እኔም አለ ሲበቃ ባርካቸው። ለምንድን ነው ሲባል we want to sow the seed ዘር እንዘራለን እዚህ እርሻ ላይ። በእውነት ክብር ሁሉ ለኢየሱስ ይሁን። አሁን ምለው ነገር አለ እዚህ ጋር ምንድን ነው? እስቲ ምን ተማራችሁ? በእውነት ከዚህ ቤተሰብ ምን ተማራችሁ? እኔ መጀመሪያ በጣም የለወጠኝን ነገር ልንገራችሁ። የማይቆም የቤተሰብ ጸሎት ማድረግ ጤንነት ነው ማለት ነው። አዩ ጋይስ አግሪ? ምን እኔ ገረመኝ ነገር በዛ ስደቱን እንዲያልፉ ያደረጋቸው የቤተሰብ የጸሎት ፕሮግራም ነው። እህታቸው ስትናገር ሰምታችኋል ያለችው ክራር ነበረ አባታችን፣ በዛ ክራር እናመልክ ነበረ። ቤተሰብን የበጠበጠው አንድ ላይ ያለ መጸለይ ነው። ደምዬ ምን ትላለህ ስለዚህ ነገር? ንገረን፣ ምን እንደጠቀማችሁ የቤተሰብ ጸሎት። ሚውት ነህ ደምዬ። አሁን ይሰማል? የቤተሰብ ጸሎት ለክርስቲያን መሰረታዊ ነገር ነው። በቃ በነገራችን ላይ እንደው ተናገረው ስላልከኝ ነው እንጂ መነገር ራሱ የለበት። በቃ መሰረት ስለሆነ መሰረት ደግሞ በቃ አይነገርም። ቤተሰብ አብሮ ካልጸለየ የተበታተነ ነው ማለት ነው። ከተበታተነ ደግሞ በተኩላ ይበላል ማለት ነው። እና የቤተሰብ ጸሎት አንደኛ አንተን አታረግም፣ ባህሪህ በአንድ ወጥ ይወጣል፣ ትተዋወቃለህ። ዋው! ባህሪ ለባህሪም ትተዋወቃለህ፣ ትተሳሰባለህ። የእውነት ለመናገር ከዚህ የተነሳ ለኛ የሆነልን ተጣልተን አናውቅም። ሁላችንም ማለት ነው። 4 ወንድ 3 ሴቶች ነን በህይወት ያለን። እስካሁን ተጣልተን አናውቅም። እና መሰረታዊ ነገር ነው በቃ እንደዚህ ብዬ ባልፈው ነው የሚሻል። ምክንያቱም በቃ መሰረት በቃ ቤት ሲሰራ መሰረት
መውጣት አለበት ተብሎ አይነገርም። በዛ ልክ ቢወስዱት ኢየሱስ ኢየሱስ እስቲ ንገረን አንድ ምክንያቱም በልጅነት ነው ይሄ ነገር የገባብ እንዲህ አይነት ጨካኔ የገባብ ከቤተሰብ ነው። ማዘር ለፌሎሺፕ ያላቸውን ጥንካሬ ነገር ለቤተሰብ ህብረት ያላቸውን ፋዘርም ጨምሮ ንገረን እስቲ አንተ ምህተም ንገረን በዛ ስደት ውስጥ በዛ ስራ ውስጥ አንደኛ እነሱ ገጠር ይኖሩ እንጂ እንደ ገጠር ሰዎች አይደሉም፣ የፍቅር ሰዎች ናቸው። በልጅነታቸውም ስለተገናኙ በቃ እንደ ትልቅና እንደ ትንሽ እንደ እህትና እንደ ወንድም ናቸው። በዛ ውስጥ ነው እኛን የሚዘውን የመጡ እሱ ነው ለዚህ ያበቃ። የነሱ እንትን ለጌታ ያላቸው እንትን ኮሚትድ ናቸው በጣም። ክርስትና በቲዮሎጂ ትምህርት በምናምን እንዳልሆነ እኔ የምረዳው በእነሱ ነው። በቃ እግዚአብሔር ጸጋን ይሰጣል። ልብን ነው የሚፈልግ እሱ እና እንደዚህ ነው የምገልጸው። ኢየሱስ እሺ ለእህትም ስታት ሰው ትናገር ያው ከኋላህ ናት። ከኋላህ እየታዘብሽ ነው እየሰማሽ ነው? ኧረ እየሰማሁ ነው። ስለ ህብረት ነገር ያው ህብረት ያው እግዚአብሔር ቃል ሲናገር ወንድማማቾች በህብረት ቢቀመጡ መልካም ነው እንዲሁም ያማረ ነው ይላልና ህብረት በጣም ወሳኝ ነው። በተለይ በጌታ ቤት ላሉ ሰዎች በጣም ህብረት ወሳኝ ነው ላለው። ለምን እርስ በርስ የመቀባበል ነገር ይኖራል፣ የመከባበር ነገር ይኖራል። እኛ ህብረት ሳናደርግ እኛ ሳንቀባበል ውጭ ያለውን መስራት ስለማንችል መጀመሪያ እኛ መቀባበል አለብን። ለዛ ደግሞ ህብረት እጅግ ወሳኝ ነገር ነው ብዬ አስባለሁ። የቤተሰብ ፕሮግራም በጣም በጣም ወሳኝ ነው፣ በጣም ማለት ነው። እኔ ባለትዳር ነኝ፣ ልጆች አሉኝ እና ቤት በሳምንት 3 ቀን ፕሮግራም ነበረን እና አሁን ነው ማዘር በጣም ከታመመች ጊዜ ጀምሮ ጊዜን ከሷ ጋር ስለማሳልፍ ታውኩትና እንደውም ከትላንት ወዲያ ዕለት ቴሌግራም ላይ ገብቼ የህብረት ጸሎታችሁን እየተከታተልኩኝ ነበርና ያ ፕሮግራም እኮ በሳምንት 3 የምንጸልየው ጸሎት ከቀረ ጀምሮ አለኝ አንደኛው ልጄ ማጥናት ራሱ አስጠልቶኛል አለኝ ማለት ነው። በጣም ነው የደነገጥኩትና አጸልይልኝ አለኝ ማለት ነው። እኔ ግን ያ ፕሮግራም የምር ይሄን ያህል ዲቴል ስር የሰደዳል መሰለኝም ነበረ። እንዲሁ በቃ ልጆችን መልመድ አለባቸው ብዬ ስለማስብ በሳምንት 3 እንጸልያለን፣ ተራ ሰጣቸዋለሁ፣ ፕሮግራም ይመሩ ነበር እና እንደዛ ሲለኝ የምር በጣም ነው የደነገጥኩት። በቃ እነሱን ስለተውኳቸው አሁን ማለት ነው ከናቴ ጋር ስለሆነ ጠዋት እወጣለሁ ሙሉ ጊዜን ከሷ ጋር ስለማሳልፍ እና ህብረት ፕሮግራም በጣም ወሳኝ ነገር ነው። ልጆችን ይሰራል፣ እኛን ይሰራናል። በጣም ነው የምንታነጽበት ብዬ አስባለሁ። በጓዳ ያልተቀጣጠለ ህይወት፣ በጓዳ ያልተነካ ማንነት ደግሞ ውጭ ላይ ፍሬያማ ይሆናል ብዬ እኔ አላስብም። መጀመሪያ እግዚአብሔር በጓዳ ሊነካን ሊያገኘን ይገባል ብዬ አስባለሁ። ለዚህ ሁሉ ደግሞ ዋና ምሰሶ ለኛ እናትና አባቶቻችን ናቸው። ያኔ የዘመድ ላይፍ የዘመድ የሆነ ነገር እሱ መልሶ እንትን ብሏቸው ቢሆን ኖሮ ወደኋላ ባክ ቢያደርጉ ኖሮ የምር በህይወት ሁሉ ምንኖር አይመስለኝም። ደግሞም ነው በቃ በጌታ መሆናችን የነሱ ጽናት ነው ዛሬ ላይ እኛን ያቆመን። ወንድሞቻችን ትማማቾች የምር የትኛው ታናሽ የትኛው ታላቅ እንደሆነ አታውቅም። በእውነት በጣም ነው የምንዋደደው፣ በጣም ማለት ነው። ምክንያቱም እኛ የአሕዛብ ኑሮን አናውቀውም፣ በቃ ያለምን ኑሮ አናውቅም።
እኛውና እኛው ጌታ ብቻ ነን በቃ። እና ህብረታችን የበፊቱ አስተዳደጋችን በጣም ለአሁኑ መሰረት ሆኖናል ብዬ ነው የማስበው። ቸርች ሩቅ ነው እናንተ ካላችሁበት? አሁን ቅርብ ነው። አሁንማ ዘና ብለን ነው፣ ቅርብ ነው። ጌታ ይመስገን። እሺ እንትኑን ንገሪን። ማለት በጣም ነው የሚገርመው ወንድምሽ ካለው ነገር ጋር ያስደነገጠኝ ማለት ነው። ማለት ጸሎት ያግባባል እንዳልሽው መጸለይ ሲጀምር ያ ቅዱስ የሆነው መንፈስ በመካከል ሲሆን ያግባባል፣ ያከባብራል እና በጣም ነው የደነገጥኩት። ልጅሽ ራሱ ያለው ነገር የቤተሰብ ሰዎች ሲቆም ነው ማጥናት አቃተኝ። አሁን ብዙዎቹ ምንድን ነው ልጆች እንዲያጠኑ ብሎ የቤተሰብ ፕሮግራም አያረጉም። ቅድሚያ የሚሰጡት ለትምህርት ነው። ግን ተገላቢጦች ነው ነገሩ። ለካ ጌታ ሲከብር የልጆቻችን አይምሮ ይከፈታል እና እስኪ ንገሪን ስለሱ ጥቂት። ማለት በቃ እግዚአብሔር አንዳንዴ እንድትጠጋውም ሲፈልግ የሆነ ምክንያት በቃ ይቆነጥጣል ጌታ ራሱ ማለት ነው። እኔ እንደምረዳው በቃ ማለት የሆነ መጥፎ ያለፍንበት ህይወት በራሱ የጌታን ፊት እንድንፈልግ ያደርገናል እና ሁሌ ማለት ትንሽ ልጆች ላይ እኔ ልጆች ጋር በቃ ሳይ አንዳንዴ የለም ያሁን ትውልድ ደግሞ የፊልም ስልክ ላይ ሞር በዛ በጣም እንትን ይላሉና በቃ እያየው እኔ አገለግላለሁኝ እና ልጆቼ ላይ ሳልሰራ እንዴት ነው የሌላ ልጆች ላገለግል የምችለው? ምክንያቱም የኔ ልጆች ማንነት ውጭ ላይ ሌላ ከሆነ ጀስት እነዛን ልጆች ልሰራቸው አልችልም። የራሷን ልጆች ሳትሰራ እንዴት የሰው ልጅ ልትሰራ ትችላለች የሚለው ለኔ ብዙ እንትና በጣም ይወቅሰኛል እና እግዚአብሔር ሲያበራልህ ከቤትህ ነው የሚጀምረው እንጂ አሳልፎ ለሌላ አይመስለኝም እንደዛ። እና ይሄን ፕሮግራም ስንጀምር የምር በቃ ብዙ ነገራቸው እየተለወጠ ለጸሎት ያላቸው ፍቅር በጣም የሚገርም ነው። ቤት እንኳን እዚህ ማዘርጋ መተን ስናመሽ እንኳን ዛሬ እኮ ፕሮግራም አለን እንሂድ ይላሉ ማለት ነው። እና አሁን ስናቆም ከትላንት ወዲያ እንደውም እየነገርኳት እያለ ልትጸልይለት አጋጣሚ ኔትወርክ ተቋረጠ። በቃ እንደዛ ሲለኝ የምር በጣም ነው የደነገጥኩት። በጣም ጎበዝ ተማሪ ነውና ማጥናት ሁሉ እኮ ነው ያስጠላኝ ጸሎቱን ስናቆም ሲለኝ በቃ እዚህ ጋር መልካም ነገር ሰራ ደግሞ እዛ ሌላ ነገር እየተሰራ እንደሆነ ነው ፊል ያረኩት ማለት ነው። እና ህብረት በጣም ወሳኝ ነው። የጓዳ ፕሮግራም በጣም ወሳኝ ነው። እህቶች የጓዳ ፕሮግራም በተለይ ለሴቶች የጓዳ እንባ በጣም ፍሬያማ ያደርጋል ብዬ አስባለሁ። ጠይቁ እንግዲህ መጠየቅ የምትፈልጉ እህቶች ጊዜው ለእናንተ። ፓስተር እኔ ልናገርና እንዴ ደስታዬ ጋር ልናገርና ደስታ ደሜ ፓስተር ይሄ ልናገር የእግዚአብሔር መንፈስ እንዴት እንደሚሰራ ግን በጣም ነው የሚገርመኝ። አሁን እንደዚህ ሲስቁ የምታዩቸው ቤተሰቦች ሁሉ የዛሬ ወር 2 ወር ብታዩቸው ኖሮ እያያችሁ ነበር የምታለቅሱት። ፍጹም ጥርስ የማይታይበት ቤተሰብ ነበር። ለቅሶ ደሜ ያለቅሳል፣ እናትየዋ ታለቅሳለች፣ አባትየው ያለቅሳል፣ ጠዋት ያለቅሳሉ፣ ከሰዓት ያለቅሳሉ። በካሜራ ብታያቸው እናታቸው አሁን እንደዚህ ቁጭ ያለችው 2 እጇ ተይዟል፣ አንደበቷ ተዘግቷል፣ እግሯ ተዘግቷል፣ እንቅልፍ የላቸውም፣ ምግብ አይበሉም። እቤት ውስጥ እናት፣ አባት፣ ልጆች፣ የልጅ ልጆች አሉ። በጣም ብዙ ሰው አለ እዛ ቤት ውስጥ። እያንዳንዱ ሰው ኩርሽምሽም ብሎ ነበር የተቀመጠው። ማውራት አይችሉም። ልባቸው ተይዟል፣ ሁሉ ነገራቸው ተይዟል። አሁን እንደዚህ ሲስቁ ስናይ ቀላል እንዳይመስላችሁ ያለፉበት መንገድ በጣም ኃይለኛ የክፉ አሰራር የነበረበት ነው። ከዘር ማንዘር የመጣ አልየ መናገር የምፈልገው ይሄን ነው ዋናው። ከዘር ማንዘር የመጣ ከአያት ከቅድመ አያት የመጣ
በከብት ፈርስ እጃቸውን እያጠቡ ምልክት የሚያደርጉበት ቤተሰብ ነው። እንደ ቀላል እንዳታዩት። ይሄን ቤተሰብ ጄኔሬሽን ነው የተሰበረው። እዚህ ጋር የጄኔሬሽን ከርስ ነው የተሰበረው። እሱ ላይ እጃቸውን ማህተም ነው የሚደረግላቸው። ብሩኬ አውቄ ነው ዝም ያልኩት፣ እሱን እንለፈው። በቃ እሺ። ከዛ ውስጥ አልፎ አሁን እንደዚህ መሳቅ መቻሉ ቀላል እንዳይመስላችሁ። እግዚአብሔር ከሚገርም ሁኔታ ውስጥ አውጥቶ ነው እግዚአብሔር ልጆቹን የለየው። እሱ ብቻ አይደለም፣ ሌላ የገረመኝ ባዲ ኦፍ ክራይስት የሚባለው ነገር ምን እንደሆነ እንድናስተውለው ነው። በፍጹም ልንገናኝ የማንችል ሰዎች ነን። ያሉበት ገጠር ውስጥ ማማ የነበሩበት ሌላ ገጠር ውስጥ፣ እኛ ያለነው በሌላ ዓለም ውስጥ ነው ያለነው። ኒውዮርክ ሌላ በየዓለሙ ነው ያለነው። መንፈሱ የክርስቶስ ኢየሱስ ደም ምን ያህል አንድ እንዳረገን እስቲዩ። በፍጹም የማንተዋወቅ ሰዎች በመንግስተ ሰማያት አይደለም የምንገናኘው። እኔና ደስታ በምድር ላይ የክርስቶስ ኢየሱስ ደም ምን ያህል አንድ እንዳረገን፣ ምን ያህል ለሳቸው የማንተዋወቅ ሰዎች እንድናለቅስ እንድናዝን። ገንዘብ እኮ ወርውሮ እኮ መለያየት ይቻላል። ይሄ ግን የገንዘብ ጉዳይ አይደለም። ይሄ የጸሎት ጉዳይ አይደለም። ይሄ የፎስ ጉዳይ አይደለም። የወንድምና የእህት ጉዳይ ነው። የመስቀሉ ጉዳይ ነው። እዚህ ጋር የምናየውን ነገር ሩቅ ስላሉ ብለን የምናልፈው አይደለም። አጠገባችን ላሉ ሰዎች ሁሉ ሼር የምናደርገው ህይወት ነው። ይሄ ቦታ የማይዘን ኒውዮርክና አሁን ያሉበት ሀገር ስሙን መቅጠር ስለማልፈልግ ነው። በፍጹም ልንገናኝ የማንችል ሰዎች ነን። የእግዚአብሔር መንፈስ በክርስቶስ ኢየሱስ በደሙ የተሰጠን ይሄን ፍቅር ነው እግዚአብሔር በማላችን ያፈሰሰው። እግዚአብሔርን ነው ማመስገን የምፈልገው። ምን መሰለህ ጌታ ሆይ እውነት መንፈስህ ሕያው ስለሆነ አሁንም የሚሰራ ስለሆነ እጅ የተያዘ ሽባ የሆነውን እውር የሆነውን በሐዋርያ ዘመን ይሰራ የነበረው መንፈስ ቅዱስ አሁንም ሕያው ነው አለ፣ ይሰራል። ቤተሰቦቻችሁ ለተያዙ ለተለያዩ የማይሆን ነገር በቃ ይላላችሁ መንፈስ ቅዱስ አሁንም ሕያው ነው። ሌላው እንደዚህ በማይቻልበት ሁኔታ ውስጥ ማደር አንድ ቀን ልጅ ሞቶባቸው ነገር ሁሉ እንትን ብሎ አንድ ቀን በመንፈሱ ላይ አላጉረመረሙም፣ በኢየሱስ ላይ አላጉረመረሙም። አንድ ቀን ይሄ አሁን ያወሩልን እኮ ታሪክ የ10 ዓመት ታሪክ አይደለም፣ የ20 ዓመት ታሪክ አይደለም፣ የ30 ዓመት ታሪክ ነው። አጠር ያድርገው የነገሩን። ኢየሱስ ስሙ ይባረክ። እንደዚህ አይነት ቤተሰብ ስለሰጠን ደስታዬ። አሁን ቤተሰብ ነን። እስከ መጨረሻው ድረስ ስታገለግይ አብረን አለን። በምትፈልጊበት ሰዓትና ጊዜ ልትደውይልን፣ ሌሊት ቢሆን ቀን ቢሆን በፈለግሽበት ሰዓት ልትደውይልን አለን። እውነት እንደዚህ አይነት ደስታውት እንደዚህ አይነት አምልኮስ ገብተን አናውቅም። ባንቺ የፈሰሰው የዛለት ያሳለፍነው የአምልኮ መንፈስ በህይወቴ ላይ ተለማምጄው የማላውቀው መንፈስ ነው። በአምልኮ ቅድም ስትናገር የነበረው ትዘምር የነበረው መዝሙር ነን ስቶፕ ሆነ ነበር። ለአንድ ሰዓት ሲዘመር የነበረው እያለቀሰች ነበር የምትዘምረው። ኢየሱስ ግን ታማኝ ነው። አሁን ልጆቿን ማየት እንድትችልና ለዚህ ስላበቃት ክብርን ሁሉ ለመንፈስ ቅዱስ ሰጣለን። ደስታዬ እንወድሻለን። ተባረኪልን የኔ እናት። ባርኪን ግን አሁን ባርኪ። ባንቺ ልባረክ፣ ሌላ ምንም ነገር የለኝም። ጌታ ይባርክ ብቻ በይኝ ደስታዬ፣ እባክሽ በቃ እንዳትረሺ። ተባረኩ። ጌታ ብርክ ያርጋችሁ፣ ከዚህ በላይ ይባርካችሁ። ተባረኩ፣ ጸጋውን ያብዛላችሁ። ባለቤትህንም እግዚአብሔር ይባርካት፣ ልጅህንም እግዚአብሔር ያሳድገው። ተባረኩ፣ ሁላችሁም ተባረኩ። ጌታ ይባርካችሁ። በእውነት በጸሎት ያገዛችሁኝ ሁሉ እዛ ቤት ውስጥ ያለ እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ተባረኩ። ማዘር እረፉ፣ በቃ ተባረኩልን። እንወዶታለን። ደምዬ እኔም ወዳለሁ። ማዘር ይረፉ በቃ። እሺ ክብር ለኢየሱስ። እስኪ እህቶች ሪፍሌክት አድርጉ፣